ኤደን ዲንሽ አለ እንዲናችሁልኝ ሰላም ነው። ሁለተኛዋ ሴት እንግዳችን ተሳሳትኩ። ልክ ነህ። ከረጅም ጊዜ በኋላ ለምን ሴት አታቀርቡም? ይኸው ኤዱና መተናታል። እንኳን ደህና መጣሽ ኤዱ። እንኳን ደህና ቆያችሁኝ። እንዴት ነው ብርዱ ነው ዝም ያስባለሽ? አላልኩም እንዴት ናችሁ? የኔ ሀገር ወዲያ ምናምን ስትል ነው እኮ በቲክቶክ እንዴት ናችሁ? አለን ሁሉ ሰላም አለን እግዚአብሔር ይመስገን። እኛ እንኳን ትውውቃችን ከዩኒቨርሲቲ ጀምራል አይደለ? ከአዲስ አበባ ዩኒቨርሲቲ ከያሬድ ይጀምራል። ከያሬድ እሷ በሙዚቀኛ በቲያትር አንድ ክፍል ነበር፣ አንድ ክላስ ነበር። ያ ህይወት እንዴት ነው? ህይወት እንዴት ነው? ተመረቃት በኋላ እንዴት ይዞሻል? እየታገልን ነው። አሪፍ ነው እንግዲህ ያው አይደለ? እየሞከርን ነው፣ እየጣርን ነው። ያ እንግዲህ ከሰሞኑ ሶሻል ሚዲያ ላይ በስተሻል አክቹአሊ እኛም የድምጽሽን ነገር ድሮን አውቀዋለን ግቢ ውስጥ ምናምን። አሁን ሰው ደግሞ በቲክቶክ በመታገራቸው ቪዲዮዎች እያወቀን ያለውና ከልጅነት እንጀምር። ያ ኤዱ የተወለድሽ ይስፈር ነሽ? እሺ የተወለድኩት እዚህ አዲስ አበባ ነው። አዲስ አበባ ተወለድኩኝ። ከዛ ያደኩት መከኒሳ አካባቢ ነው። ከአያቴ ጋር ነው ያደኩት። አያቴ ናት ያሳደገችኝ፣ ፋሚሊ እንዳለ ሆኖ ማለት ነው። ከዛ በኋላ አያቴ ትንሽ እየደከመች ምናምን ስትመጣ እያመማት ምናምን ሲሆን ሙቭ አረኩ ወደ አባቴ ቤት እና ሾው ላይ የተወሰነ ቆየው። ግን አብዛኛውን የእድሜን ክፍል የቆየሁት መካኒሳ ነው ከአያቴ ጋር። ከመካኒሳ እስከ ሾላ ብዙ ጊዜ አያትሽ ጋር ነው ያደግሽው? አያቴ ጋር ያደግኩት። ፍሪደም ነበር ቀብጦ ነው። አሁን ተመለሰልኝ ብዙ ይለኛል። ያ ከአያትሽ ጋር አሪፍ ሚሞሪ ያለሽ ማለት ነው? ውይ በጣም አይ ላቭ ማይ ግራኒ። በጣም ነው የምወዳት። ሚውዚክ ይወዳሉ እሳቸው ስንል ያው መንፈሳዊ ሊሆን ይችላል። መንፈሳዊ አዎ። ኖርማሊ አባቴ ሙዚቀኛ ነበር፣ ዘማሪ ነበር፣ ፓስተር ነበር፣ ክራር ይጫወታል። ድምፁ በጣም ያምራል ዳዲና ብቻ ቤታችን የሆነ ሚውዚካል ነገር አይጠፋም። ማየም በጣም መዝሙር ታዳምጥ ነበር እና ባንድም በሌላም ብቻ ሙዚቀኛ ቤተሰብ ውስጥ ነበር ነገር። አዎ እንደዛ ነገር አዎ አለ። አሪፍ እንዴት ያሬድ ለመግባት ወሰንሽ? ወደ ሙዚቃው እንዴት መጣሽ? የተማረችን በላት እንጂ ቀድማል ኤሌመንታሪው ምናምን ባንድ። እሺ ብዙ ትምህርት ቤት ተምሬያለሁ። ከነርሰሪ ነው ደስ እንዳለሽ። እሺ ሄርሜላ አካዳሚ የሚባል ነበረ ነርሰሪ እስከ ግራጁዌት እስከ ማድረግ እስከ ፕሪፕ ድረስ እዛ ተማርኩኝ። ከዛ ሰው ጸጋ አካዳሚ ተማርኩኝ። ከዛ በኋላ ደግሞ እዚህ ወደ ዳዲ ሽፍት ሳደርግ ደግሞ ሴንት ማይክልን ታውቁታላችሁ? ሴንት ማይክል ቅዱስ ሚካኤል እዛ ገባው። እስከ 12 እዛ ጨረስኩ ማለት ነው። ከዛ ያሬድ ገባው ማለት ነው። ጮጮ እያለሽ ዘምሪ ነበር ምናምን? ያ በጣም እሱን እኮ ማውራት ፈልጌ ነው። አሁን ብዙ ጊዜ በልጅነት ነው የሚታወቀው የሰው ፍቅር ፍላጎቱና ኤዱ እንዴት ነበረች ክላስ ውስጥ? እኔ እምዘምር የነበረው ገና ከህፃንነቴ ገና ህፃን ስለ 4 አመት ምናምን ቸርች ላይ የህፃናት ኳየር አለ እና በጣም ፈጣን ነበርኩ። ለእኔ ራሱ ግራ እስኪገባኝ ድረስ በጣም ፈጥናለሁና አስተማሪዎቹ ሁሌ ለእኔ ድል ይሰጡኝ ነበረ እና መከር ቸርች የሚባል ቸርች አለና እዛ ቸርች ኳየር ሊደር አደረጉኝ የህፃናት እና ፕሮግራም ምናምን ሲኖር አንደኛ ነኝ ነው። ቆይ ምስጋና ነበር ስሜና ምስጋና ይታለሽ ምናምን ከየሽ ነው እንዴ? እሱ ነግራቸዋል። እሺ ከዛ በኋላ በቃ እንትን አደርጋለሁ፣ እድል ይሰጠኛል እና ዘምራለሁ በጣም እና ልጆችንም አዘምራለሁ። ቤት ውስጥም ሰብስቤ ኑል ዘምርላችኋለሁ ምናምንና የዛኔ ትንሽ የቴፕ ነበረች ካስታወሳችሁ እና የቸርች ካሴቶች አሉ፣ የመዝሙር ካሴቶች። እንግዲህ ኃጢአት ልናገር እሱን እየደመሰስ እሺ ራሴ ሪከርድ አረግ ነበርና
ዳድ የሚወዳቸው መዝሙሮች አሉና እነሱ ሊከፍት ሲል ሁሌ የኔ ድምጽ ነው ላይክ እና እየደመሰስሽ መዝሙሮች እየደመሰስኳ ጋድ ቢ ላይክ አይ ነው እና እንደዛ አደርግ ነበር። ስማም ብዙ ሚሞሪ አሁን አልወሰድከኝ ምንም አላለም ፋዘር ዳዲ በጣም ነው አፕሪሼት የሚያደርገኝ ስልሽ ፓስተርን ነው ስላሽ አስብ ጸሎት አድርጎ ሊያመሰግን ሲከፍት ምስጋና የበጠበጠች መዝሙር ነው እኔም እኮ ስለምለው እና ይስቃል በቃ ማለት ይሄ ግጥም ለመስራት የምሞክረው ነገር ዜማ ለመፍጠር እንትን የምለው የራሴን እኮ ነው መጽሐፍ ቅዱስ ላይ ያነበብኳቸውን ነገሮች መዝሙር ዳዊት ላይ ያሉትን ነው ለማለት የምሞክረው። ይሄማ አፕሪሼት ነው የሚያስደርገው። እኔ እኮ ኖርማል አለማዊ ዘፈን ደምስሰሽ አለማዊ የምትቀጭበት መስሎኝ ኦኬ አይ አለማዊ ዘፈን ነው ግድል ነበር ሰምተን አናውቅም። ዘፈን ሰምቼ አላደኩም። መዝሙር ብቻ ነው። እስከ እንግዲህ ያሬድ ገብቼ እስከ 3ኛ ዓመት ድረስ እስከ 2ኛ ዓመት ዘፈን ብዙ መዝሙሮችም ነበሩኝ። ያሬድ ገብቼ መዝሙሮች አውጥቼ ነበር። አዎ ዩቲዩብ ላይ ምናምን ያየን መሰለኝ። የሚገርም ነው። ሶ ነገሩ የቸርች ኤክስፒሪየንስ እኮ አሁን የኢትዮጵያን ሚውዚክ ኢንዱስትሪ ሃይሊ ዶሚናንስ ያደርጋል አይደል? በተለይ አሬንጅመንት ዋይዝ ካየን ብዙ አሬንጀሮች የሚወጡት ከቸርች ነው። ኢኩዊፕመንት አቅርቦቱም በደንብ ስለሚገኝ ሰው ከሙዚቃ መሳሪያ ጋር ያለው ቅርርብ ስለሚፈጠር ብዙ ልጆች እንደዛ ነው አቀናባሪ የሚሆኑት። ለዛ ነው ድምጽሽ አሁን ወደ ዳያቶኒክ ታንተ ያለሽ አይደል? ባልሳሳት ሁሉም ሰራ ያለሽ አክቹአሊ ምዘፍ ነው ይቅርታ ምዘምረው አልኩኝ። ግን መች ነው ከምስጋና ወደ ኤደን ፍሊፕ ያረግሽው? እንዴት ነው እንዴት ተቀየረ? እኔ ዛሬ ነው ያወጣሁት ኤደን ያልኩት። እንዴት መሰላችሁ? ወንድ ነበር የምመስለው ወንድ ነበርኩኝና ጸጉሬ ፓንክ ነው ምናምን ሴትነቴ ግን አለ ውስጤና የሆነ ለንዝናና መጫወቻ ቦታ ምናምን ሁሌ ሲወስደኝ ኦር የሆነ ቦታ ሲወስደኝ ስም ማን ነው ምናምን ይሉኝና ከዛ ምስጋና ስላቸው ይጨምሩበታል። ምስጋናው ይሉኛል wherever I go ሁሉ ምስጋናው ነው የሚሉኝና ቶሎ ወደ ወንድ እና ያንን አልወደውም ነበርና ዳድን ትምህርት ቤት ሊያስመዘግበኝ አንደኛ ክፍል እየሄድን ያለ መንገድ ላይ ስሜ ይቀየርልኝ አልኩት። እሺ ከዛ እሺ ማን ይሆን አለኝ። ኤደን በለኝ አልኩት። አሪፍ ምርጫ ነው። ገባንና ኤደን በቃ ቀይሮ ያለው ስሟን ተመዘገበኝ። እና በኤደን ተመዘገብኩ። ይሄ ደስ ይላል በጣም ለመጀመሪያ ጊዜ ራሷን ስም ያወጣች ያሬድ መተሽ ነው የቀየርሽው ማለት ነው? አፍሮ ነበርሽ ያሬድ ፍሬሽ ላይ ምናምን ሰናግሽ አፍሮ ነበር ጸጉርሽ ምናምን? አይ አይደለም አፍሮ ነበር። በእርግጥ ግን ስንተኛ ክፍል እስከ 5ኛ ክፍል እስከ 4ኛ ክፍል ጸጉሬ ፓንክ ነው። ኦኬ እንትን ነው እንትን አልወደውም። ስትረስ ያደርገኛል ይሄ ሹሩባው ምኑ ያመኛልና ፓንክ ነበር። ከዛ አይ ቲንክ 6ኛ ክፍል ስገባ ምናምን የሆነ ሴት መሆን ጀመርኩ መሰለኝ። ጓደኞቼም ሴቶች ናቸው። ሹሩባ መሰራት ጀመርኩ። ያሬድ ጋር ግን ያው ዝም ብሎ ለራሴ ስታይል ለመፍጠር ነው። ያ በጣም ደስ ይላል። የስም አወጣጥ እኮ ያው እኛ ሀገር ታውቃለህ ወላጅ ለልጅ ብዙም ምንም በቃ ያኔ ሲወልዱ የተሰማቸውን ያ ስንታየው ና ይላል ነበር ሲጠብቀኝ ነበር ወዳድና ለዛ ነው ምስጋና ያለሽ ደን ኤደን በኤደን ጸና ማለት ነው። ጸና ደን መዝሙሮች እየተዘመሩ በቸርች ኳየር ማገልገሉ ቀጠለ። ኤሌመንተሪ ላይ ሃይ ስኩል ላይ ኤሌመንተሪም ላይ ሃይ ስኩልም ላይ እንደገና ታናናሾች አሉኝ። 2 ታናናሾች አሉኝና አብርሃምና ሳራ ይባላሉ። በጣም አብርሃምና ሳራ አብርሃምና ሳራ ስማቸው የእናንተ ቤት ስም በጣም ይገርም እና ጎበዝ ናቸው በጣም። አብርሽ ሚውዚካል ነው፣ ሳራ ደግሞ ድምጿ በጣም ያምራል። ሜቢ ጄኔቲካሊ ይሁን አላውቅም፣ ብቻ ድምጻችን በጣም ይመሳሰላል የኔና የእህቴ የታናሽ እህቴ ድምጽ። እና አብርሽ ቸርች ላይ ኪቦርድ ይጫወታል። በጣም እንትን ናቸው ሁለቱም ቸርች ላይ በጣም አታች የሆኑት በእኔ ምክንያት ነው። እኔን እያዩ ስለሆነ ኃላፊነት ይሰማኝ ነበር በጣም። ዳስ ዋይ እስከ ግቢ ድረስ ምናምን በጣም ቦልዶኝ ሳለቅ የቀጠልኩት ብዙ ነገሮች ላይ። እነሱም ሙዚቃ ላይ በቃ አሪፍ ናቸው። አሁን ታናሽ ወንድሜ ቸርች ባንድ አለ፣ የቲኔጀሮች ባንድ
እዛ ላይ ይጫወታል። እሷ ትዘምራለች እህቴ። ድምጻችሁ ይመሳሰላል ከዚህ ጋር? አዎ ስናወራም ይገርማል። ግን ይሄ ነገር ብዙ ጊዜ እንደዚህ ሙዚቃ ላይም አሁን የጂጂ እህቶች አሉ ለለኮ እጅጋየሁ ሽባባው ነው ሶፊያ ሽባባው ልላት ያ ወንዶች ጋርም እንደዚህ እነ ቶሚን ሌሎችንም ስታይ ብዙ ፋሚሊ አለ። እንዴት እንደሆነ ይገርማል። ከአንድ ቤተሰብ በጣም አሪፍ ሙዚቀኛ አለ። ለምን እንደሚበዛው ላል አንዱ ያንዱን ያያል። አይ ቲንክ ይሳሳባል። ታላቅ ነው ብዙ ጊዜ ይከተሉ። አንዳንድ ቤት ደግሞ ፍጹም አይገናኛል። ያው የተለያየ ሙዚቃ የማይሰማ ወይ አርት ምናምን አፕሪሺየት የማይደረግበት ቤት ውስጥ ሰንበዲ ሲወጣታ ያለ አንዱ ኮንስትራክሽን አንዱ አካውንታንት ይሆናል። ደስ ይላል በጣም። ፋሚሊው እንዳለ ሚውዚካል ነው። ብራዘር የቲኔጀር ባንድ ውስጥ ካለ እህትሽ የምትዘምር ከሆነች ያንቺን ፉትፕሪንት የተከተሉ ነው በቃ። አዎ ያ እንደዛ ነገር። አሁን የምትዘምረው ሄደን በኳየር በቸርች ውስጥ ምናምን ያደገችው ሚውዚክ ወይም አለማዊ ዘፈን መስራት የጀመረችው መቼ ነው? መስማት ይቅደም መስማት ይቅደምልኝ። ምክንያቱም ያሬድ ነው የጀመርኩት አልሽ። ያሬድ የጀመርኩት እንዴት መሰለ? ያሬድ ውስጥ ገብቼ ከመጀመሪ በፊት እንትንን ብናወራ ደስ የሚለኝ ፖይንት አለ። ዳዲ ፓስተር ነው እንዳልኳችሁ። አባቴን በጣም ነው የምወደው ባይዞኝ። ዳዲ የሚነግረኝ ነገሮች አሉ። ሁሉም ዘፈን ኃጢአት አይደለም፣ ዋናው መልእክቱ ላይ ፎከስ አድርጊ ምናምን የሚለኝ ነገር ነበርና እማዬ አያቴ ደግሞ በጣም ስትሪክት ፕሮቴስታንት ናት ምናምንና ታክሲ ውስጥ ራሱ ዘፈን ምናምን ሲከፈት በቃ መስክራ ምናምን ለሁሉም ተቆጥታ ምናምን ትወርድ ሴት ናትና በጣም ታክሲ ውስጥ እና እሷ ጋር የነበረው እንትን አለ ያደኩበት ነገር አለና አክቹአሊ ለሁለት ነው ያሳደጉኝ አያቴና ዳዲ። ግን ሞር ከሷ ጋር አይደለም ሙሉ እሱ ስራ ፊልድም ስለሚወጣ እና ተጋጩብኝ። ከዳዲ ጋር ስናወራ ተጋጩብኝ ሁለቱ ፖይንቶች። እማዬ የምታነሳልኝ ፖይንቶችና ሙዚቃ ኃጢአት ነው ሙሉ በሙሉ የምትለውና እሷ ዘፈን በቃ ኃጢአት ነው እሱ ደግሞ መርጠሽ ስሚ መልእክት ዲፔንድስ ኦን ደ ሜሴጅ ይለኝ ነበርና ከዛ ነው ምናምን ስለው በቃ በደረሽበት እውቀት ተመላለሽ ያለኝ በቃ ያ መልስ ነው ለኔ ተርኒንግ ፖይንት የሆነኝ አሁን ላይ። በጣም በደረሽበት እውቀት ተመላለሽ ያለኝና እውቀት ይቀየራል አይደል የጊዜው እና እስከ ግቢ እስክገባ ድረስ እንግዲህ ያው መሀል ላይ ሙዚቃ ተማሪ ስትሆን እኮ የሆነ መንገጫገጭ አለ። የሆነ ነገር ትሰማለህ ወይ ይሄ ዘፈን ምናምን ትላለህ እንጂ ያው ግግም ብዬ አልገባሁበትም ነበረ። ከዛ በኋላ ግን ያው እውቀት ይቀየራል፣ አንደርስታንዲንግ ይቀየራል። እንደ ሙዚቀኛ ደግሞ የምናልፍባቸው የሆነ ወዮች አሉ አይደለም እና እዛ ጋር ሀሳቤን ቀየርኩ ማለት ነው እንጂ እስከ ሀሳቤን ቀየርኩ ስላችሁ በጣም አምኜበት አሳምኖኝ ነው ሙቪ ያረኩት እንጂ ለገንዘብ ይሄ አይደለም። መልእክቱ የሚለው ነገር ሞር ማስተላልፈው መልእክት ሁለተኛ መጽሐፍ ቅዱሳዊም ነው። ሁላችንም የተጠራ ነው ለዓለም ነው። ስፔሻሊ አርት ላይ ያለን ሰዎች ዓለም ነው በቃ እኛን የሚጠብቀን። ወደድንም ጠላንም የሆነ የምናካፍለው ነገር አለ ብዬ አስባለሁ እና በሆነ ሰራውንዲንግ ውስጥ መቅረት አልፈልግም። ቸርች ላይ ብቻ መቅረት አልፈልግም። በእኔ ሙዚቃ ሰንባዲ ከተጽናና አንድ ሙስሊም ካለበት ሀዘን ከነበረበት ሙድ ከወጣ ምንድን ነው ታዲያ? እግዚአብሔር እኮ ይሄን ነው የሚፈልገው አይደለም? ያ እንደዛ አሰብኩና እንግዲህ ሀሳቤን ቀየርኩ ማለት ነው። ልክ አሁን ሀሳብ ውስጥሽ ሲበራ የማንን ዘፈን ሰማሽ? አሁን ነው መስማት ብለሽ ያ ቸርች ላይ ያለው ዮ መኮንንን በጣም ሰማዋለሁ። አይ ላቭ ሬጌ በቃ እየጠበቅኩ ነበረ። ምንም ልዩነት የለም። ያ አይ ላቭ ያለው ነው ዮ ኤግዛክትሊ በቃ እዮብ በጣም በቃ የሚሰራቸውን ስራዎች ሰማና እንግዲህ ከፍቼ እንዳላዳምጥ ቤተክርስቲያን የሚሰሙኝ ሰዎች ይኖራሉ። ኩርኩም አለ ምናምን ግን አባቴ ፍሌክሲብል ነው። ሌላው ሶሳይቲው ደግሞ እንደዛ አይቀበለኝም። በጣም ሪጀክሽን አለው እና አባቴ የሚመራው ቤተክርስቲያንና እኔ የሚሄድበት ቤተክርስቲያን የተለያየ ቤተክርስቲያን ነው እና እሱ ሲናጎግ ቸርች ኦፍ ኦል ኔሽን የሚባል ቸርች ውስጥ ነው የሚያገለግለው። እኔ መሰረተ ክርስቶስ የሚባል ቸርች ነው የሚሄደው
ቸርቹ ሰፈሪ ስለሆነ ስለሚቀርበኝ ከልጅነቴም ጀምሮ ስለማውቀው ነው የሚሄደው እንጂ እዛም ዳዲም ጋር መሄድ እችላለሁ እሄድም ነበር። ከዛ ይሄንን ዘፈን ሰምታችሁታል ምናምን ብዬ ጓደኞቼን ያሰማቸዋለሁ ቸርች ውስጥ ምናምን እና በቃ ሁሉም ከኢደን ጋር እንዳትሆኑ እሷ ጋር እንዳትሆኑ አወግዙሽ። ለአንድ ሰው ለአንድ ጓደኛዬ በሚስጥር አሰምቻት በቃ ሄዳ አስቧል ሙዚቃ እንደንትን እህት ሄደን መስመር የሳተች ነው በጣም በእውነት። ይሄ ግቢ ከገባሽ በኋላ ማለት ነው? አይ ከመግባቴ በፊት ወደ መኋላ ከመግባቴ በፊት ይሄ ወደ ፕሪፕ ምናምን እያለው አሰማኋትና ከዛ ይሄ አንድ ነገር ሲፈጠር ሰዎች በጣም ያበዙታል። አይ ዶንት ኖ ዋይ ለምን ኤግዛጀሬት እንደሚያደርጉት አላውቅም። ብቻ አንድ ዘፈን ያሰማኋት የዩብንና እንትን የሚለውን ነው እንደውም ምንድነው እሮጣለሁ። ኦኬ እሱ ይጣበታል። ያ እሱ ደግሞ ስለ ወንጌል ነው ማለት ወንጌል ስላችሁ ስለ ዘላለም ህይወት ነው የሚያወራው። ከቅርብ ሰውም ሰምቻለሁ ከሞት በኋላ ስላለ ህይወት ነው ዲቴይል ሊሪክሶቹን ብትሰሟቸው። ስለ ወንጌልም ራሱ ብለን ባናስበውም ራሱ ሌላ ሚኒንግ አለው። ፊቸርን ነው የሚያበረታ የሚያጠነክር አይነት ሜሴጅ አለው። ሰው እንደተረዳው አረዳድ የራሱ ሚኒንግ አለው። ዲፕ ነው እና ስሜው ብያሰማኋት በጣም በቃ ብዙ ነገር ተፈጠረ። 10 አልበም እንዳልሰማሽ በሶስተኛው ቀን ቸርች ስመጣ በቃ ሁሉም ገጀራቸውን ይዘው ጠበቁኝ። እስቲ እሱን ድባብ ነገር ምን ተባልሽ? አዎ ምንድነው ጠሩኝ። መጀመሪያ አንደኛው አገልጋይ ጠራኝ ምናምን ጥሩ ያልሆነ ህይወት ምልልስ ውስጥ ገብተሻል አለኝ። ያው የፕሮቴስታንት የቸርች ቋንቋ ናቸው። ከዛ በኋላ ምን አጠፋው ደግሞ እንደዚህ አይነት ነገር ሲሆን ሞር ይሄ ያለ አይደል ይሄ ሱስ መጠጥ ምናምን ሲሆን ነውና በጣም ነው የደነገጥኩትና ምንድነው ምናምን ነገር ስለው አይ በቃ ዘፈን ታዳምጫለሽ ኤንድ ወክ ምናምን እናረጋለንና ወክ እኮ ያውም በፕላን ነው ቤት ተፈቅዶልን ምናምን ነው ወክ ምናረጋው እና ያቺን የወክ ታይም በጣም ሙዚቃውን ለማጣጣም ኢንጆይ ማረጋት ታይም ናት። ቤት ውስጥ ሪላክስ አድርጌ ማዳመጥ አልችልም። ገብቷል አይደል? እና ውስጤ የሆነ ረሃብ አለ በቃ ዮብን የማዳመጥ ረሃብ አለና ወቅት ታረጋለሽ ምናምን ዘፈን ትሰሚያለሽ። አንቺስ እሺ ስሚ ለምን ጤነኞቹ ልጆች ታበላሽ ይፈናለሽ ምናምን እና እኔ ማንን አበላሽው ምናምን ይሄ እንትን ሆነ ነገሩ ድብስብስብስ ያለ ግን በቃ ወቀጣና በደፈናው ሆኖ ያና ለአንድ ጓደኛዬ ነው ያሰማሁት። ከሷ ውጪ ለማንም እንትን አላልኩምና ጠየኳት እንዴት ምናምን አልኳት። ለምን እንደዚህ ያልሽ ምናምን ስላት እኔ አላልኩም ምናምን አለች። ከሷ ውጪ ደግሞ ማንም ይሄ እንደማይላቃለውና ለዳዲ ጄ ነገርኩት። አይ ሄት ሪጀክሽን ባይ ዘ ዌይ ይሄ ጭፍን የሆነ ሪጀክሽን አልወድም። በአጠቃላይ ሪጀክሽን ደስ አይልም አይደል? ደስ አይልም አውና ሄጄ ለአባቴ ነገርኩት። እንደዚህ ለሷ ነግሬያት ነበር። ከዛ እሷ ነግራቸው ነው መሰለኝ እንደዚህ ምናምን እና አባቴ በጣም ኃይለኛ ነው። ኃይለኛ ስላችሁ በቃ በጣም በእኔ ጉዳይ ቀልድ አያውቅም። በጣም ከባድ ሰው ነውና ደወለለትና ልጄን አንተ ለምን ተናገርካት እንደዚህ ለምን አልካት ብሎ መጀመሪያ ጄኒው ሊያዋራው ማለት ነው። ከዛ በኋላ ልጆች እያበላሸችብን ዘፈን እንትን እያስደመጠች አለው ማለት ነው። እና አባቴ በጣም ተናገረው። ብቻ ደስ ማይሉ ንግግሮች ነበሩ፣ ደስ ማይሉ ኮንቨርሴሽኖች ነበሩ። ከዚህ በኋላ እዛ ቸርች እንዳትሄጂ ያለኝ ዳድ ሞልቷል። አገልጋይ ናቸው። አዎ እዛ ቸርች እንዳትሄጂ ከሪሳው ይሆኑበት አይ ቲንክ አዎ በደንብ ተገበዙ አይነት ነገር እና የውቀት ሰዎች አይደሉም ምናምን አለኝ። በጣም ተናደደ ምናምን እና እዛ ቸርች ሁለተኛ እንዳትሄጂ ምናምን አለኝ። እኔ ደግሞ ፍቅሬ ጓደኞቼ በቃ እዛ ያለው ኮሚኒቲው ደስ ይለኛል እና አሁን አዲስ ሶሳይቲ መልመድ ሆነ ቢሌላ ቸርች ሄጂ ምናምንና ለረጅም ጊዜ ጠፋው ከቸርች ማለት ነው። አክቹአሊ ትዝታሽም ነው አይደል? ከልጅነት የምትሄጂበት መቅረት አልፈልግም። ግን በቃ ያ ትኩሳት እንዴት መሰለ አንድ ሰው አይደለም እንደ ቸርች ነው ሪጀክት ያደረጉኝ። እንደ ቸርች በቃ ጠሉኝ። ያዩበት መንገድ ምናምን እኮ ፕሬሸሩ ቀላል ነው። አክቹአሊ ልክ ነሽ። የአባትሽ እንዳሉት ነው አይደል? ያው ብዙ ቦታ ያለ ችግር ነው። ናቶሊ የሃይማኖት ተቋም ጋር ብቻ አይደለም። ትንሽ ለየት ማለት ወይም ደግሞ
ለሐሳብ ክፍት አይደለንም አዲስ ነገር ለመቀበል አዲስ ነገር መቀበሉን ተዩ ለመስማት ሰምቶ አይደለም ለማለት ራሱ ከባሽ አይደል አሁን አንድ ሙዚቃ ነው አልበም ብታስደምጫተማ እንዴ ተሰቅለሽ በጣም እና እንደ ቸርች ነው ያወገዙኝ እና እኔ ደግሞ እንዳልኳችሁ በቃ ይሄ ጭፍን ሪጀክሽን አልችልም ምናምን በጣም ሴንሲቲቭ ነኝ ለመውደድም እንደዛው ነኝ ስጠላም ቶሎ ነው የምጨነቀውና ቀረው ከቸርች ማለት ነው ምናልባት እኮ አሁን ሰውየው በደንብ ትሪት አድርጎ አዋርቶሽ ቢሆን ምናምን በዛው ልትቀሪም ትቺ ነበር ወይ ሊሆን ይችላል ግን እንዴት መሰለ ዳድ ምን አለው መሰለ ምን ችግር አለ እሷ ገና ትንሽ ልጅ ናት ምናምን ምን ችግር አለ ብትዘፍን ምን ችግር አለ ብትጨፍርስ ልጅ አይደለች ወይ ማለት አንተ በሷ እድሜ ከሷ ሲከፋ ነገር አላረክም ወይ ብዙ ነገር አለውና ያንን የተቀበለውን ሰው እንዳልኳችሁ በአብዝቶ ነው የሚዘሩት ወስደው ሲያወሩት ለሰው ዳዲ ያለውን በጣም ኤክስትራ ብዙ ነገር ነው ጭራሽ አገልጋዩ ምናምን እንደዛ አይነት ነገር ነው እግዚአብሔር ሰው ወንድሞቼ ምናምን መጥያቸው እነሱ ይሆናሉ ከማንም በላይ አንቺ ላይ ጠላት ያ ነው ከባዱ ነገር ጎዳውም እሱ ነው የፓስተር ልጅ ሆነ አገልጋይ ልጅ ሆነ ምናምን ነገር የሚለው ነገር ሞርና ያን መቋቋም አቃተኝ ወይ ልጅ ነሻ ልጅ ነኝ ባልሆንም ራሱ ይከብዳል ይሷፍ አንዳንዴ ከባድ ወይ ነው ትክክል ያለው ነው እሱ ያው እንደ ሃይማኖቱ ግዴታው ነው መጠየቅም እንትን ማለትም ይችላል ግን አይ ቲንክ ወይ ነው ትክክል ያለው ነው መንገድ ማተርስ ከብዙ ሃይማኖት ተቋም ምእመንንም የሚሸሽበት ወይም ደግሞ ሰዎች አቋም የሚቀይሩበት ትልቁ ምክንያት መገፋት ነው መገፋት ማለት ሰው ብዙ ጊዜ ምንድነው የቄስ ልጅ እግዚአብሔር አጎቱ ይመስላል እንደሚባለው ይሆናል የብዙዎቹ ኤልያስ እኮ እንደዛ አይደል ይሆናል ኤልያስ እኮ ብቻውን ነው ፋይት ያደረገው እና ኤልያስ ደውል ፈራ ያብለ መሳቅ ፈካል አርጎ ብይ ስለ ያሳዝን ነበር በጣም ብቻውን ፋይት ያደረግ ነበር ብቻውን ማለት ነው እና ያመጣው አዲስ ነገር አለ እሱ ያመነበት ጉዳይ አለ እና እሱን ከሱ እኩል ጉዳዮቹ ላይ መወያየት የሚችል ሀሳቦችን ማንሳት የሚችል ሰው ማጣቱ ብቸኛ መሆኑ ከዛ ደግሞ እሱ አቋም እንዲጎዳ አድርጎታል ብዬ አስባለሁ ዳዊትም እንደዛ ሲለላል ነበር ዳዊት ጸጋዬ በጣም ተከከለ እሺ ሄዱ ከዘን ምን ሀፕን አደረገ አሁን ፋዘር ልጅ ናት ባይዘው የሚያስማማኝ ሐሳብ ነው ህፃን ልጅ ምንም ሊያደርግ ይችላል ስለዚህ ልጅን ተገጽጿል ለምትገጽበት መንገድ አለ ምክንያቱም ኢንቴንሽን ማተርስ ብዙ ጊዜ ሆን ብሎ ያጠፋም ህፃን ሊስል ወጣትም ነው ምልሽ ያው ልጅ ሚለው አጠቃላይ እንዲሆን ማለት ነውና ያንቺ አባት ያን ተናገሩ ግጭቶች ተፈጠረ ሰው አንቺ ከቸርች መቅረት ጀመርሽ ሌላ ቸርች መልመድም ማስቸጋሪ ስለሆነ በዛ መሃል ምን ተፈጠረ የቸርች የቀረሽባቸው ጊዜያት ሞር ዘፈን መስማት ጀመርሽ ወይስ ውስጥ ያለውን ነገር በምንም ነገር አትገለውም ሰው ምንም ቢላ አትገለውም እና ቤት ውስጥም አይቻልም ዘፈን መስማት ምክንያቱም ታናናሾች ያሉ ለነሱ እኔ ነኝ ሪስፖንሲብል ስለዛ በቃ ክፍሌ ገብቼ የሆነ ተራሴ ሄድሴት ምናምን የለም ያኔና ስልክ ግን አለችኝ ያው ነበር ካስታውሳችሁ ተቀጠቅ ስልክ እና እሷን በቃ ትራሴ ጋር እንዲያርጌ ላይክ በጣም ነው አይኔን ጨፍኜ ኢንጆይ ማድረገው በቃ ማለት በኢየሱስ ስም እንጃ እኔ የዮብን ሙዚቃዎች በቃ በዛ በዮብ ነው የጀመርኩት እና ግን በቃ ይሄ ከነፍሴ ናት የምታዳምጠው ይሄ ጆሬ ብቻ አይደለም እና በቃ ሙዚቃ በቃ ዝም ብዬ እሱን አዳምጣለሁ ሚሞሪ ላይ ነው ዘፈን የሚጫነው እየሄድኩኝ የሆነ የሚጭል ልጅ አለ እንትን ቪዲዮ ቤት ነው ያለው ፊልሙን የሚከራይበት ያ እሱ ጋር እየሄድኩኝ አስጭናለሁ በቃ እንደዛ አዳምጣለሁ ማለት ነው ግን ቸርች አልሄድም መዝሙር ያወጣሽው ከዛ በኋላ ነው ዳዳ ቲጂ ስላለኝም ብቻ ሳይሆን እንትኑ እንዳልኳችሁ መሸከም ከበደኝ ሪጀክሽኑን ከዛ በኋላ 11ኛ ክፍል ያለው ኪንግደም ሳውንድ የሚባል አለ የዳዊት ጌታቸውን ታውቁታላችሁ ሙዚቀኛም ዘማሪም ነው ዳዊት ቸርነትም ዳዊት ጌታቸው ኢስ ፌመስ ቸርች ላይ ነው ግን ያው ብዙ ሊያቆም ይችላልና እሱ ጋር አቅም ያላቸው ዘማሪዎች ይሄ ጥሩ ድምጽ ጥሩ ጆሮ ያላቸው ዘማሪዎች እድል መጣና የሆነ ቦታ ሲዘምር አይቶኝ ነበር ከዛ እሷን ልጅ ባካችሁ ኮሚኒኬት አድርጉኝ ምናምን አላቸውና ሄድኩኝ ኪንግደም ሳውንድ ይባላል
ከዛ ድምጽሽን ኦሬዲ ስለሰማሁት አልፈትንሽም በፈተና ነው በቃ አልፈትንሽም ብቻ እንትን ልለየው ድምጽሽ አልቶ ነው ሶፕራኖ ነው ምንድነው የድምጽሽ ከለር የሚለው ለወቃልኝ አንድ መዝሙር ዘመርኩለት እዛ ላይ ጆይን አረኩኝ ማለት ነውና ያው ዘፈን መስማቱ እንዳለ ማለት ነው ከዛ እዛ ሆኜ አዩኝ ቸርች ሰዎች ማለት ነው እና which is አንድ ከፍታ ነው ያንን ኪንግደም ሳውንድን ጆይን ማድረግ እንደ ሀገርም አዲስ የወርሺፕ ግሩፕ ነው ስለዛ አቅም ያላቸው ሰዎች ናቸው እሱ ጋር የሚገቡት ጥሩ ታለንት ያላቸው ልጆች ናቸውና ሲያዩኝ በጣም they were amazed ምናምን በጣምና ደወሉልኝ ምናምን ኪንግደም አየንሽ ምናምን ይሆናል ኮምፕሊመንቶች ይሄ የሚመጣው ሪጀክት ካረጉሽ ግሩፖች ከዛ እንኳን ጌታ ረዳሽ ምናምን በቃ ማት ነገር አሉኝ እኔ ደግሞ ውስጤ ፔን አለ ከዛ ቴንክ ዩ ምናምን አልኳቸው እና ቸርች እንዳገለግል እድሎች ምናምን መምጣት ጀመሩ ማለት ነው ይሻል ዘጋሽ ያው እንደዛ ነው ያደረኩት አንድ ሁለቴ ሞከርኩኝ ግን ውስጤ በቃ በጣም ተዘጋ ከበደኝና ታላቀቴም ትሄድበት ቸርች አለና እዛ ደግሞ በቃ ፍቅራቸው በጣም በቃ ልዩ ነው በቃ በጣም ነው እንትን የሚያረጉኝ የሚወዱኝ ምናምን እሷ ጋር ብቻ ሲሄድ ነው ያዩኝና እቴኮ አሪፍ ዘማሪ ናት ምናምን ብላ ነገረቻቸው እስኪ አንድ ቀን ትዘምር ምናምን አሉና እድል ሰጡኝ አንድ እሁድ ዘመርኩኝ ከዛ በኋላ በቃ ቀረው ዛቻች ነው ማለት ፍቅር ነው ማለት ይሄ ማንንም ሰው ሊገዛው የሚችለው ፍቅር ነው በቃ ከፍቅር በላይ ምንም ሊገዛ አይችልምና በጣም ነው የሚወዱኝ በጣም ነው ትሪት የሚያደርጉኝ በጣም በከመላችሁ በላይ እንዴ እንደዚህ አይነት ፍቅር አለ እንዴ ቸርች ላይ ስኪል ድረስና ፍቅር ከሌለ እኮ ቸርቹ ራሱ ያ ድፍረት እንዳይሆንብኝ ምን ያደርጋል ሙዚየም ብለው በቃ ያ ዶዳያ ግጥም የለም ኮሜንት አድርገሽ አይቻለሁ ምን በሆታ በልልታ ኢየሱስ ተሸኘ እንዲለው የዳዊት ግጥም አይ ኖ አይገርምህ በጣም እንደዛ ሆነ የመገበዝ የማስመሰል ምናምን ሲሆን ኤግዛክትሊ እና ከቸርች ላይፍሽ ላይ ማስታወስ የምትፈልጊው የምትወጁ ብትለኝ ያንን ክራይስት ሚሽን ቸርች አሉ አሁንም በጣም አሪፍ ፓስተር በጣም የበሰለ ፓስተር የበሰለ ምእመን እግዚአብሔርን የሚፈራ ምእመን ያለበት ቸርች ነውና አክሰፕት አረጉኝ በቃ እንትን አልኩኝ እዛ ቀረው ከዛ ግቢ ገባው ማለት ነው ያ ግን በዛ መሀል ነው መዝሙሮች መስራት የጀመርኩት የመጀመሪያውን መዝሙሬን የሰራሁት ኮቪድ ላይ ነው ኦኬ ኮቪድ የገባ ጊዜ መጀመሪያ መዝሙሬን ሰራው ትንሽ መስማት እንችላለን እሺ ያው that's not mine cover ነው አስፈቅጄ ነው የሰራሁት ግን በእኔ ህይወቴ መጀመሪያ የተለቀቀ መዝሙር ኢትዮጵያ ሀገሬ እጆችሽን የምዘረጊበት ሰዓቱ ደርሷል እምባሽ ሚደርቅበት ካፈርሽ ሰላም ይታጨዳል ከወንዝሽ ዓለም ይባረካል ዓለም ይባረካል ሬጌ ነው ሬጌ ነው ደግሞ ያ ናስ ይሰራል ኖርማሊ መዝሙሩ ባላድ ነው እኔ ነኝ ወደ ሬጌ ቀየርኩት ሬጌ ስለሞድ ከቨርም ስለሆነ ያ በጣም አሪፍ ይሄ መዝሙር ዩቲዩብ ላይ ተለቀቀ ከዛ የሆኑ ጊዜያቶች ሄዱና የሆነ ዓለማዊ ዘፈን ሲዘፍኝ ታየሽ አይ ቲንክ የሆነ ምናምን ታየና ሶሻል ሚዲያ ላይ መነጋገሪያ ሆኖ ነበር ፈሪሳውያን መጥቶ ነበር በቲክቶክ ላይ ወጣ ነበር አንቺ ላይ ግቢውን ያየነው አክቹአሊ እሱ ግቢውን እኔ በመስኮት ስታልፍ ያየው ስልክ ይል ኦኬ ያ አረለ ግቢውን መሰለኝ ግቢውን ነው ልክ ነው እቺ ልጅ ምናምን ብሎ የተቆጡ የሆኑ ጀማዎች ሁለተኛ ዓመት ያለ ነው ስንተኛ ዓመት መሰለኝ ኖ አይደለም ሶስተኛ ዓመት ሁለተኛ ዓመት ሶስተኛ ዓመት በቃ ለዛ ነው ይረሳው ያ ምንድነው ሀፕን ያደረገው ሁለተኛ ዓመት እያለሁ ዳዲ ሞተ so that was በጣም painful time for me በጣም ጥሩ ጊዜ አልነበረም ያሬድ ስገባ የነበረኝ ኢነርጂ የነበረኝ አቅም ትምህርት ቤት ውስጥ እስከ መቅረት ድረስ ነበረ የኔ እንትን እና ከዛ ሁለተኛ ዓመት ላይ ዳዲ ሞተ እና ዳዲ ሲሞት እንዴት መሰላችሁ የኛ ቤት አወላለድ ለእናቴ የመጨረሻ ልጅ ነኝ ለአባቴ የመጀመሪያ ልጅ ነኝ
እና የኔና የዳድ አታችመንት በጣም ከባድ ነበርና እንዲሁ ላውራችሁ ቸርች ላይ ሲያገለግል እኔን ቴክ ኬር የሚያደርግለት ሰው ስለሌለ እንደዚህ ምናምን እኔን አቅፎኝ በዚህኛው እጁ ደግሞ ጡጦ ምናምን ይዞልኝ ምናምን ነው ቸርች የሚሄደውና ሊሰብክ ትንሽ ሚኒቶች ሲቀሩት ምናምን ሽንት ይለቀቅበታል ምናምን አይነት ነገርና they know it በጣም ያሳለፈውን ከኔ ጋር ስፔሻሊ ለኔ ያለውን ፍቅር ለኔ ያለውን ልብ ሁሉም ያውቃሉና ያ ቀድሞ የሚያውቁት ወይም እኔ ነበርኩበት ቤተክርስቲያን ምናምን ያልኩ ጥሩ ሊንክ ነበራቸው የኔ በዘፈኑ ከተፈጠረው በኋላ ጥሩ ሊንክ ነበራቸው ከዛ ቤተክርስቲያን ጋር ከዳድ ጋር ማለት ነው። ከዛ በኋላ ግን ዳዲ ሲሞት ከቸርች አንድ ሰው መጥቶ አላጽናናኝ this much I don't know the main reason አላቅም ምን እንደሆነ ብቻ ማንም አልመጣም። በጣም ፔንፉል ነው በጣም እና ዳዲ አስተውሳለሁ ሰኞ ቀን ሞተ በሳምንቱ ሰኞ እኔ ወደ ግቢ መጣው ማለት ነው እና that was really painful for me እና ልክ ግቢ ከገባ በኋላ ያስፈራል ማለት አባቴ ማለት ያገኘኝ ሰው የሚመታኝ ነው የሚመስለኝ ሌላ ትራውማ ውስጥ ገብቼ ነበር። በጣም አሪፍ እሱ ላይ ነው እንደውም ፈልገው I think ሲደርታ ስንማር if you remember የሆነ ክላስ እየወሰድን የሆነ ስልክ ተደወለልሽ ደን የነበረውን ነገር እናስታውሳለን። ምንድን ነው ከፋዘር ልፈት በኋላ ኤዱ ላይፍ ላይ አፕን ያደረገው ምን ተለወጠ በደንብ? እሺ ጥሩ ኑሮ ነበር የምንኖረው ሊቪንግ ስታንዳርዳችን ጥሩ ነበር። ስፔሻሊ እንዴት መሰላችሁ እናቴ ሀብታም ነጋዴ ነበረች በጣም she was rich እና እኔን ወልዳኝ የ3 ቀን ህፃን እያለሁ ነው ለአያቴ የሰጠችኝ ስራ የተበላሸብኝ ብላ ማለት ነው እና አያቴ ማለት የዳዲ እናት ማለት ነው። ከዛ በኋላ ለእኔ አያቴና አባቴ ነን አብረን መኖር የጀመርነው የተወሰነ ሁለቱ ኖሮ ትንሽ ማሚ ኃይለኛ ነገር ናት የገንዘብ ማቅም ስላለ ምናምን አብረው ኮፓፕ ማድረግ አልቻሉም ከዳዲ ጋር። ዳዲ ደግሞ ወንጌላዊ ነው በጣም ቸርች የሚል ሰው ነው እና ላይፍ ስታይላቸው ባላንስ አላረጋል እና ዲቮርስ አረጉ። ከዛ በኋላ አባቴና እኔ አያቴ አብረን መኖር ጀመርን እናቱ ማለት ነው። ሰው ይሄ ነው አመጣጣችን የነበረው ማለት ነውና አብረን ኖረን ነው መጀመሪያ አያቴ ያረፈችው። አያቴ ስታርፍ በጣም ከባድ ጊዜ ነበር 12ኛ ክፍል እያለሁ ነበርና ኢትስ ኦኬ በቃ አባቴ ያለልኝ ብዬ ነበር የተጽናናሁትና ለኔ ለህይወቴ ፒላሮቹ ሁለቱ ናቸው ከነሱ ውጪ ማንም ህይወቴ ላይ ያለ ሰው የለምና 12ኛ ክፍል እያለሁ ያው በመሃል አባቴ አግብቶ አብርሃምና ሳራ ተወለዱ ማለት ነው። ዳዲ ጋር መጣው አብረን መኖር ጀመርን እና ምንድነው ሀፕን ያደረገው ተናጋን አፍተር ማይ ፋዘር ከሞተ በኋላ ይቅርታ በጣም እንግሊዘኛ በዛ አይደል ዳዲ ከሞተ በኋላ ተናጋን የሆነ በቃ ደስ የማይሉ እንትኖች ማየት የሌለብኝ ነገሮች እስከ ማየት ድረስ አይነት ነገርና በዛ ሁሉ መሀል ቤት መጥቶ እግዚአብሔር ያጽናሽ ያለኝ ወንጌላዊ የለም። ቤት መጥቶ እግዚአብሔር ያበርታሽ ብሎ መጥቶ ያቀፈኝ ሰው የለም። በጣም ውስን ሰዎች ውስን ስለ ቸርች ላይ ማቃቸው የኔ ባቾቼ የነበሩ ኩዮቼ ጓደኞቼ ናቸው መጥተው እግዚአብሔር ያጽናሽ ብለው የሄዱት እንጂ ማንም ፓስተር አልደወለልኝም በረታሽ ወይ አላለኝም ቤቴ አልመጣም። ገብቶሃል አይደል? ዳሶ በጣም ፔንፉል በጣም እና ያ ጊዜ ያለፈ። ከዛ የዳዲን ስልክ እኔ ነኝ ያስኩት ወደ አንተ ጥያቄ ስመጣ ነው የዳዲን 11 ቤቱን ስልክ እኔ ነኝ ያስኩትና ብዙ ስልኮች ይደወሉልኛል ያልሰሙ ሰዎች ለስራ ጉዳይ ምናምን ፈልገውት ይደውላሉ ምናምንና ባለቤቱ ነሽ አንድ ያገናኘኝ ምናምን ነው የሚሉኝና ለሁሉም ሰው ስናገር በስልክ ከዛ ማልቀስ ይጀምራሉ እውነት መቼ ምናምን ከዛ በቃ እሱ ፊሊንግ የሚገርም ቅርብ ጊዜ ከ5 ቀን በፊት የሆነ ስልክ ተደወለልኝ ከውጪ ማለት ነውና ቴሌግራም ላይ ስቶሪ አይተን ነው ምናምን ነገር እንዴ ይሄ አብቸር ስልክ ቀየረ እንዴ ምናምን አሉኝ።
ከዛ በኋላ አይ አልቀየረም ልጁ ነኝ አልኳቸው። ከዛ የለም እሱ ምናምን ሲሉኝ በቃ ሌላ ሄዴክና ያልሰሙ ሰዎች አሉና ይሄን ስልክ ልዝጋው እንዴ ያልኩኝ። በቃ ደግሞ የስራም የብዙም ኮኔክሽን ያለው ስልክ ስለሆነ ነው እንጂ በቃ ትንሽ ይረብሹኛል በጣም። እና ያን የተፈጠረው ነገር እሱ ነው። ይሄ ሲደርታ ሆነን የተፈጠረው ነገር ማለት ነው። ያ ከዛ ምን ነበር የረሳው ጥያቄ አለ? ምን ነበር አንተኛም ይዣችሁ ሄድኩኝ ያሬድ ላይ የነበረው ያሬድ ላይ ተፈጠረው ከዛ ተመልሰሽ ሰኞ ፋዘር ካረፈ በኋላ ሙዚቃ ስትጀምሪ ኤግዛክትሊ አዎ ያሬድ ተመለስኩ ወደ ግቢ ማለት ነው። እና ፋይናንሻሊ ትንሽ ስቴብል አልነበርኩም፣ በጣም ቸገር ነበረ። እና ኖርማሊ ካስታወሳችሁ ፍሬሽ እያለን አባቴ በጣም ይታመም ነበር። ጓደኛ ማቾች ስላልሆነ ላታውቁት ትችላላችሁ። ፈተና ስንፈተን ፋይናል ካስታወሳችሁ ፈተናው 40 ደቂቃ ሲቀረው ምናምን ነበር የምደርሰው። ከሆስፒታል ነበር የምመጣው እና የሚቀየርልኝ ሰው ከሌለ ፈተናው ሊያመልጠኝ ነው። እና በጣም ሀስላለሁ። እና እኔን ደግሞ ሰዎች ሲያዩኝ እምቸገር አልመስላቸውም። በቃ የሆነ አላቅም፣ ሜቢ አስተዳደጋችንም ሊሆን ይችላል አላቅም። ብቻ የሁሉ ነገር ብዙ ሰው አያቅም። እና እኔም ደግሞ እንትን ሾው አላደርግም። ላይክ አስማቻ ሳይከን ቆሽሽ መታየት አልፈልግም ምናምን፣ ያለውን ንጹህ ሆኜ መገኘት ነው ፈልገው። ብቻ ግቢ ገባን። በጣም ሳይሞትን በፊት ችግሮች ነበሩ፣ ግን ከሞተ በኋላ ነው በጣም የባሰውና ግቢ ከገባው በኋላ እሱ ካረፈ በኋላ ማለት ነው ማንም አልደወለልኝም። እንዴት ነሽ የሚያለኝ ሰው የለም። እንደ ሴት በቃ የሚያስጠሉ ነገሮችን ፌስ አደረኩኝ ማለት ነው ግቢ ላይ። እና የስራ ኦፖርቹኒቲዎች ይመጡ ነበረ እና ሁለት ነገር አስባለሁ። ስራ መስራት አለብኝ፣ መዝሙር መስራት አለብኝ። መዝሙሬን እየሰራው ነው። ግቢም ከገባው በኋላ ራሱ 1-3 ምናምን መዝሙሮች ለቅቄያለሁ እና ፕሮዲውሰር አለኝ። ሶ ገንዘብ ሳይኖርሽ እንዴት መዝሙር ሰራሽ እንዳትሉኝ ማለት ነው። ሶ ፕሮዲውሰር አለ ልክለታለሁ። እነዚህን መስሙሮች ብንሰራቸው በቃ እሱ ቢሞትም ፓሽኑ አለ፣ ገብቶሃል አይደል? መጽናናትም አለብኝ። እነሱ ጋር እየሄድኩኝ ዳኒ ይባላል ቀዳለው መዝሙሮችን እንሰራለን። እንደዛ ነገር ብቻ እያለፈ ቆም ብዬ ማሰብ ጀመርኩኝና ምንድነው ወዴት ነው የምትሄጂው ኤደን? ምንድነው ማድረግ ያለብሽ? ምንድነው ፊውቸርሽ? ኤንድ ቸርች ላይ ነው ወይ መቆየት የምትፈልጊው? አሁን የስራ ኦፖርቹኒቲ ስለመጣ ሳይሆን are you really believe on it? ገብቶሃል አይደለ? ነገ ገንዘብ ከመጣ ወይ ፌም ከመጣ ወይ ስራ ከመጣ በኋላ በቃ ሁሉንም ሰብሰብ አድርጌ አሁን ወደ ቸርች ተመልሻለሁ ማለት አልፈልግም። የሆነ ላይፍ ታይም የሆነ ወጥ የሆነ አቋም ሊኖረኝ ይገባል ብዬ አስባለሁና በጣም ማሰብ ጀመርኩኝ ማለት ነው። እና በዛ መሀል ስራዎች ይመጡ ነበር፣ ሆልድ ነው ያደረኳቸው፣ አልሰራሁም። እና በጣም ችግር አለብሽ ይሉኛል ጓደኞቼ። በጣም ሰው እግዚአብሔር ጉሮሮ ላይ ሰጥቶት ገንዘቡ እንዴት ማዋጥ ያቅትሻል ምናምን አትሊስት የሆነ ነገር ከቨር ታደርጊያለሽ። ደግሞ ፋይናንሻል ክራይሲስ መጥቷል፣ ግቢ ተማሪ ነሽ። እና በዛ መሀል የትምህርት ቤት መከፍለው አጥቼ ነበረ። የማታውን ክላስ እማራለሁ አላልኳችሁ? እና በቃ የትምህርት ቤት ክፍያ ምናምን በቃ በጣም በቃ በኢየሱስ ነው አሁን ላይ አስበው በጣም በቃ ትንሽ ብር እኮ ነው የሚገርማችሁ። 1500 ብር ምናምን ትማር ነበር አይደል? ያ እና በቃ እምባዬ ይመጣል ምናምን። አብሽር አለፈው አይ ነው እንዲሁ ገርሞኝ ነው ምናምን። እና ኖ ዋን በቃ ያቅም ምናምን ዶሮ ሜቶቼ በቃ ሜቲ was my best friend ሜቲ እና ኪዲ ናቸው የሚያውቁት ምናምን። እና ምንድነው ሜቲ ጋር ብር ከገባ በቃ እናብዳለን፣ እኔ ጋር ብር ከገባ የጋራችን ነው። ገብቶሃል አይደል? እንትን ብር ገባልኝ በቃ አምጩ ምናምን። እኔም ጋር እንደዛ አይነት ነገር ሶስቱ ትሪዮት እዚህ ይላል አለ አይደል? ያና የባቹም ሴቶች እኛ ነን ሶስታችን፣ 5 ነበርን፣ 2 አቋረጡና ሶስታችን ቀረን። እና ከሜቲ ጋር በጣም ይሄ እንትን ነን የመጨረሻ እንዴት ልበልክ። እና በጣም ሼር እናደርጋለን
እንዲፈንክተ ነው እኩል ቆርጠን ኧረ እዚህ ጋር እንትን ሄዷል ምናምን ተባብለን ብቻ እንደዛ እያደረግን ያን ከባድ ጊዜ አለፍኩና ግን ከማለፌን በፊት ግን አስብ ነበረ ማለት ምንድነው ኤደን እንዴት መሰላችሁ ግቢያችን ውስጥ መሆኑ ትምህርት ቤቱን የጠቀመኝ እንጂ ያሬድ ከግቢ ውጭ ቢሆን ወይም ቦሌ ቢሆንና ትምህርት ቤቱ ዶርማችን እዛ ቢሆን ትምህርቱን አቋርጠው ነበር ያለኝማ መሳፈሪያ በምን ሄዳለሁ ያ እና ደግሞ ማንም ኤክስፔክት አያደርገኝም ምናምን እንደዛ በቃ ኩለኝ ሁሌ ምናምን እና ኤክስፔክት አያደርጉኝም ብቻ ያ ታይም እንትን እንዳለ ማሰብ አለብኝ ብዬ በጣም ማሰብ ጀመርኩኝ በወር ማገኘው ትንሽ ብር አለ ያ ብር ደግሞ ቋሚ ሊሆን አይችልም ህይወቴን ሊቀይር የሚችል ብር አይደለም ሶ ዳድ ያለኝ ነገር ማሰብ ጀመርኩ ማለት ነው በደረሽበት መረዳት ተመላለሽ የሚለው ነገር ያ የሁል ጊዜም የላይፍ ሩሌ ነው በቃ እውቀት ይቀየራል እውቀት ይለዋወጣል መረዳት ይቀያየራል ብቻ በኋላ ግን ይሄ የህሊና ወቀሳንና የመንፈስ ቅዱስን ወቀሳ ለይተን ማወቅ መቻል አለብን ገብቷችኋል አይደል አሁን ቸርች ላይ መንፈስ ቅዱስ ወቀሰኝ ይላሉ ወይም ቸርች ላይ ያለ ሰው ነው ሞር አንደርስታንድ የሚያደርገው ይሄን ወርድ መንፈስ ቅዱስ ወቀሰኝ ማለት ለምሳሌ አንተ እኔን በጣም ትረስት የምታደርገኝ ጓደኛ ወይም እህትህ ሆኜ በሌለህበት ከኪስህ ብር በወስድ መንፈስ ቅዱስ ወቀሰኝ ይሉታል እነሱ ሴኩላሩ ዓለም ደግሞ የህሊና ወቀሳ ይለዋል ገብቷችኋል አይደል እና ሁለቱን ነገሮች ነጣጥዬ ማየት እንዳለብኝ ገባኝ ተረዳው እና ሶ አሁን እኔ ዘፈን መስፈኔን መስራቴን የህሊና ወቀሳ ነው እዚህ ጋር እያስቆመኛለሁ ወይስ መንፈስ ቅዱስ ነው ሁለተኛ ነገር የት ነው የምሰራው የት ነው ፐርፎርም አደርገው ገብቷል አይደል እና ኦሬዲ እየሰማሹ እኮ ነው አልኩኝ ራሴን ኦሬዲ ስልክሽ ላይ አለ እያደረግሹ ነው እግዚአብሔር እያየሽ ነው ገብቷል አይደል ከማን ነው የምትደበቂው ብዬ ራሴን በጣም መጠየቅ ጀመርኩኝ በዚህ መሀል ግን መዝሙር እየሰራው ነው አልቆመም መዝሙር መስራቴ አልቆመም ኤን ፋይናሊ በጣም ጊዜ ወስጄ አሰብኩበትና መጽሐፍ ቅዱስ ላይ አንድ ክፍል አለ ለዓለም እንደተጠራን የሚገልጽ የዓለም ብርሃን ይሄ ምንድነው I forget the ቦታው ብቻ እናንተ የዓለም ብርሃኖች ናችሁ ምናምን የሚል ክፍል አለና እሱን ፓርት ካየው በኋላ ጭራሽ የሆነ ራሴ ላይ የሆነ ዲፕሬሽን መልቀቅ ጀመርኩኝ የዓለም ብርሃን ቸርች ላይ ተሆኑ የዓለም ብርሃን አይኮንም ወይ ማለት በቃ ተደራሲያኑን እኮ ማስፋት ይቻላል የሚለው ነገር በጣም ሌላ ጭንቀት ብቻ ለመወሰን ያለው ሄስቴሽን በጣም ከባድ ነበር ከዛ ፋይናሊ እንትን አልኩኝ ማለት ነው ዲሳይድ አደረኩኝ ዲሳይድ ከማድረጌ ከሆኑ ቀናት በፊት ለአባቴ እንደሞተ ዘፈን ሰርቼለት ነበር በሶስተኛው ቀን እዛው ግጥምና ዜማ ሰርቼ ምናምን እና እሱን ዘፈን ማውጣት ፈልጋለሁ አት ዘ ሴም ታይም ዘፈን አልሰራም እላለሁ ገብቷል አይደል የሆነ ውጭ ብርብር አልኩኝና ዘፈኑ ደግሞ የአባቴ መታሰቢያ ነው በጣም እንዲደመጥልኝ ፈልጋለሁ ለአባቴ ፍቅሬን የገለጽኩበት ነው አባቱን የሚወድ ሰው ሁሉ እንዲሰማው ፈልገው ዘፈን ነው ከዛ ዩኤልን ሄድኩና ይሄንን ዘፈን መስራት ፈልጋለሁ ለአባቴ ነውና በጣም ወደው ዘፈን ነው ቀዳኝ አልኩት ከዛ እሺ ቀዳሻለሁ አለኝና he was so busy በጣም ማለት ነው ከዛ አንድ ቀን ስቱዲዮ ጠራኝና እሺ በየው አለኝ እስቲ ልስማሽ ምናምን አለኝና አልኩለት ከዛ ኦኬ ምናምን አዳመጠኝና እሺ እንዳታዝኝብኝ የማ ፕሮጀክት በጣም ቢዚ አድርጎኛል ግን በቃ አይ ፕሮሚስ ዩ እንቀዳዋለን እንሰራዋለን አለኝ ኦኬ እሺ አልኩት ተለያየን ማለት ነው ስለዛ ደስታለኝ በቃ የአባቴ ዘፈን ሊሰራ ነው የስ በቃ ለአባቴ ፍቅሬ ልገልጽለት ነው የሚለው ነገር እንትን ካለኝ በኋላ ከዛ ኤደን what's wrong with you you're gonna do the song እኮ በቃ ዘፈኑ ይሄን ሙዚቃ እኮ ልትሰሩ ነው so you can do anything you want ብቻ የምታስተላልፊው ሜሴጅ ላይ ጠንካራ ሁኚ የሚለውን ነገር ወደ ዶርም እየገባው በቃ የሆነ ነገር የተገለጠልኝ መሰለኝ ታውቃለህ ከዛ ከዩኤል ጋር ከተለያየን በኋላ በቃ እንትን ማለት ጀመርኩ yes በቃ አሁን ይሄን ሰራለሁ ይሄን ስራ አቀበላለሁ ይሄን ስራ ሰራለሁ ምናምን ከዛ ጌታው አንተ ልቤን ታውቃለህ ሰዎችን አልጎዳም በህይወቴ ዘመን ሁሉ የራሴ ሩል አለኝ ሰው አላማም ሰው አልጎዳም አልዋሽም አልሰርቅም የሰውን ነገር አልነካም ስራዬን ግን ሰራለሁ ኤንድ በዛ መሃል ደግሞ ለሰው ማስተላለፍ ያለብኝን ነገር ጄኒውሊ እናገራለሁ
ብዬ ለእግዚአብሔር ቃል ገባሁለት። ከዛ በኋላ ስራውን ጀመርኩኝ ማለት ነው። ከዛ ላይ ግን አንድ የረሳሁት ስቶሪ አለ መሰለኝ። ያ ትንሽ ያስቃል። ይሄን ዲሳይድ አድርጌ ዘፈኑን ልሰራ ዲሳይድ አድርጌ እሮጣለሁ የሚል መዝሙር ሰርቼ ነበር። ከዛ በፊት የወራት ልዩነት ነው ያለው። አይ ቲንክ እሮጣለሁን ወደ ጥቅምት ላይ ምናምን መሰለኝ የሰራሁት። ከዛ እሮጣለሁ ተሰራና ከዛ የሆነ አንድ ፌመስ ዘማሪ እሱን መዝሙር ድጋሚ ሰራው ማለት ነው። ከዛ አየው ፕሮዲውሰር ይላከልኝና እሮጣለሁ መዝሙር ያንቺ ነው የሱ ነው አለኝ። እንዴ እኔ ነው ምን ማለት ነው አልኩት። ከዛ እኮ ታዲያ ክሬዲት ስትሻ ታዲያ ከቨር ሰርቶ ቪዲዮ ሰርቶ ምናምን ለምንድነው ክሬዲት ማይሰጥሽ ሲለኝ እስኪ ቆይ ሊያው ብዬ ገብቼ ሳየው አላቅም። ከዛ ፌመስ ነው ደግሞ ይሰርቃልን ብለህ የምታስበው ዘማሪ አይደለም። ከዛ ኔክስት ዴይ ደወልኩለትና ሄላው እንዴት ነህ ምናምን ኤደን እባላለሁ ምናምን እንዴ ኮሽ እንኳን ደወልሽ አለኝ። ከዛ እሺ ይሄ መዝሙር እኔ ነኝ የሰራሁት ገባኝ የምትለው ነገር ታውቃለህ እኔ ነኝ የሰራሁትና ክሬዲት እንኳን አልሰጠኸኝም እና እሱን ልጠይቅ ብዬ ነው ምናምን ስለው ኧረ ይሄ ራሴ መዝሙር ነው ምናምን አለኝ። ከዛ እኮሽ መጀመሪያ በጣም ደነገርኩኝና ትልቅ ሰውም ስለሆነ ንግግር ግራ ያገባሃል ምን እንደምትልና ታክሲ ውስጥ ሆኜ ነበርና ከዛ ምን አለኝ እኔ ይሄን መዝሙር 10ኛ ክፍል እያለሁ ነው የጻፍኩት። በክላስ ነው የምናውቀው እኮ የሆነ ነገር ስናረጋ እኔ 10ኛ ክፍል እያለሁ ነው ይሄን መዝሙር የጻፍኩት ምናምን ስለው ሄች ሌባ ምናምን ብሎ ጆሮዬ ላይ ተካው ማለት ነው። ከዛ የ4 ወር ልዩነት አለው። እኔ መዝሙሩን በሰራው በ4 ወሩ ነው እሱ የለቀቀው ማለት ነው። አንቺ ለቀሽው እኔ ነኝ መጀመሪያ የለቀኩት። ከዛ በላይ እኮ ኤቪደንስ የለም አይደል? ያ እሷ ደግሞ ስቶሪ አላት። ያ እሱን ብቻ ሳይሆን ሌላ በጣም ያሳምነው ነገር ይሄ መዝሙር ስሰራ ፕሮዲውሰር የሰማውና ትንሽ አጠረችና ጨምሪባት 4 ቨርስ ምናምን ብሎኝ 4ቱን ቨርስ ጨምሬ ነው የሰራሁት። ከዛ በኋላ እሱ ደግሞ ሰርቶ ሲለቀው 4ቱን ቨርስ አልከተተበትም። አይ ዶንት ኖ which is መዝሙሩን በሄድኩበት ቦታ ስለምዘምረው ያልጨመርኳት ፓርት የለችም። የደረሰባትን ብቻ ነው ፖስት ያደረጋት ማለት ነው። ከዛ በኋላ እንደዛ ሰደበኝ። ኦኬ እሺ ምናምን ብዬ ዋናው መለቀቁ ነው። እኔ መጀመሪያ ስለለቀቁ ትልቅ ኤቪደንስ ነው ይሄን ብዬ ታለፈ። የሱ በ100,000 ነው የታየው ማለት ነው። እኔ ደግሞ ገና ጀማሪ ዘማሪም ስለሆንኩ ምናምን 8,000 ኬን ያለው አሁን ራሱ ያስቃል ቪው ራሱ ብቻ ያለፈ። ከዛ ክረምት አካባቢ ላይ ነው አስታውሳለሁ። ክረምት ሊገባ አካባቢ ነውና በቃ እሮጣለሁ 2 እንስራ አለኝ ፕሮዲውሰሪ እና እግዚአብሔርን በመናፈቅ ማራናታ ሚል አይዲያ ያለው መዝሙር እስኪ ሞክሪና እንቅዳ ምናምን አለኝ። እሺ ያልኩት በሳምንቱ ምናምን ቆንጆ ነገር መዝሙር አዘጋጀውና ላኩለት። ከዛ እሱን መዝሙር ሰራን። ይሄ ማለት እንግዲህ የ8 ወር ጋፕ አለ በዚህ መሀል እኔ ያለፍኩባቸው ሀስሎች ይሄ የሀሳብ ለውጦች ምናምን የመጡበት ትራንዚሽኑ ታይም ላይ ነውና ለፕሮዲውሰሬ መናገሩ ጨነቀኝ። እንዴት እንደምነግረው ማለት ነው እንዴት እንደማስረዳው ግራ ገብቶኛል። ከዛ ኳየር ክላስ ያሬድ ከኳየር ክላስ እየወጣን እያለ እዩኤል ነው ኳየር አስተማሪያችን። ነይ እስኪ ቆይ የሆነ ሙዚቃ ላሰማሽ ምናምን ብሎ ስቱዲዮ ሄድን። ከዛ እሺ ምናምን አለና የየማን አልበም ከፈተው ማለት ነው። ኦኬ እኔ እኮ ቅድም ግራ ገባኝ ታይሚንጉ። የየማን አልበም ብታይ በቃ በጣም ተቸገርኩኝ። እንትን ሪካርዲንግ ላይ ተቸገርኩኝ። ብዙ ሰው ሞከርኩኝ ሊያመጣልኝ አልቻለም። እስኪ አንቺ ሞክሪው ምናምን አለኝ። ከዛ ሲሰማው እኔ አበርኩኝ። በቃ የየማን ሙዚቃ እየሰማው ወይኔ እንዴት ነው የሚያምረው፣ በቃ በጣም ክሬዚ የሚያደርግ ሙዚቃ ነው ምናምንና ከዛ እሷ ስትል ከስር እየተከተልኳት እስኪ ቆይ እስኪ ቺን ሞክራት ምናምን አለኝ። ከዛ እሺ ምናምን አልኩኝና ኳየር አስተምረውን ስንወጣ ነው ታይሙን ራሱ በደንብ አስታውሳለሁ። ከዛ ዱር ቤቴ ሆኖ የሚለውን ጋሻ ይክርኑን አወቃችሁት? በሱ ዘፈን ነው እንትን ያለው ማለት ነው ቀዳኝና ከዛ
ብቻ ጥሩ ሆነ የቀዳኝ ነገር ጥሩ ሆነና እስኪ በቃ አሪፍ ነው የማላሰማትና ከወደደችው እኔ ወድጄዋለሁ በእኔ በኩል ምንም ኮሜንት የለኝም ግን የማትስማውና አሪፍ ከሆነ በቃ በክፍያ ምናምን እናደርገዋለን አለኝ ማለት ነው ከዛ ኦኬ እሺ ያልኩት ተለያየን ማለት ነው ከዛ አሰማትና the next day ደወለልኝ በጣም ወደዋለሽ ነይ እስኪ አብረን እንቅዳው ምናምን አለኝ ከዛ ቁጭ አልኩኝ ምናምን እንደዚህ ነው የምናደርገው ይሄን ያልከፍልሻለሁ እንደዚህ ትሰሪያለሽ ምናምን ኧረ ይመች በትፈልጊው ነገር መጣ በፈልገው አንደኛ ትልቅ ፕሮጀክት ነው ፕሮጀክቱ ትልቅ ፕሮጀክት ነው ሳተፍ ራሱ ትልቅ ፕሪቪሌጅ ነው ለኔም ለፕሮፋይሌም ካልበም መጀመር ደግሞ እንደ አንድ ቮካሊስት አዲስ የመጣ ሰው ከዛ እኔ እየሰማው ማለት ነው በቃ እንትን እሄዳለሁኝ በቃ በጣም ነው ሙዚቃው በቃ የሚገርመው ምናምንና ከዛ እንትን ቆይ ስሜን ሆልድ አድርገው ስምሽን ምናምን ሲል አይ ቆይ ስሜን ሆልድ አድርገውና ይቀዳ ምናምን አልኩት ማለት ነው ከዛ ቀዳን ጨረስን ከፈለኝ ማለት ነው I was like እንዴ ጌታዊ እንደዚህ ማለት አለ እንዴ ምናምን ኦኬ እሺ ምናምን አልኩኝ ከዛ ያንን ከቀዳን በኋላ ከክረምት ሊገባው አይ ቲንክ ሰኔ ምናምን አካባቢ ላይ ይሄ እኔ ኦልሬዲ ሽፍት አድርጋለሁ ያሳብ ለውጥ አለ በቃ ጨርሻለሁ ምናምን ነገር ነው አዲስ መረዳት አዲስ የእውቀት አድማስ ከዛ ይሄኛው ሮጣለሁ ሁለት ደግሞ መቀረጽ አለበት ቪዲዮ ራሴን አመመኝ ግራ ገባኝ ፕሮዲዩሰሪ ደግሞ በቃ የዛኛውን ተበልተናል አይ ኖ ያኛውን ተበልተናል ይሄኛውን ግን በቃ ማካካስ አለብን ምርጥ መዝሙር ነው የሰራሽው አለኝ ኦኬ እሺ ያልኩት የሆዴን በሆዴ ይዤ ተቀረስኩኝ ማለት ነው ቪዲዮ ተቀረጸ ምናምን መዝሙሩ ተለቀቀ ማለት ነው በወሩ እኔ ቲክቶክ ጀመርኩኝ ኦፊሻሊ መስፈር ጀመርኩኝ ቲክቶክ ላይ ማለት ነው ያ ታይም በቃ ማአት ነገሮችን አስነሳ በቃ ላይክ አርጎ የማያቅ መዝሙር ስለቅ ሼር አርጎ የማያቅ ሰው ሁሉ ነው በቃ ተነስቶ ቪዲዮ ተሰራብኝ በቲክቶክም በዩቲዩብም በቃ በጣም ቫይራል ሆንኩኝ እና ያስናኑሽ ያልመጡት ሰዎች ሁሉ ደሆል ማለት ይቻላልና አሁን እዚህ ጋር ነው ፖይንቱ ኤደን እየነገረችን ነው ከፋዘር ህልፈት በኋላ የገባችበት ችግር ፋይናንሻል ክራይሲስ ያለፈችው እኛ እንኳን ዛሬ ነው እያወቅን ያለ ነው አይደለም አብረን ሆነን ኤግዛክትሊ ያ ነው ዋናውስ ማንም ሰው አልጠየቀሽም ምን አላለሽም ሰፖርት ያደረገ የለም ለሴት ልጅ ደግሞ ፋይናንሻል ክራይሲስ ምን ማለት እንደሆነ እንረዳዋለን ያን ሁሉ ስታልፊ ያን ሁሉ ችግር አብሮሽ የነበረው አምላክሽ ነው ሌላ ያሳለፈሽም እሱ ነው እሱ ይፍረድ እንጂ ሰንበዲ የመጣ ጣት ሲጠቋቁም ትንሽ ሚረብሽ ይመስለኛል እንደዛ ተሰማሽ አንቺ ልክ ያ ነገር ቲክቶክ ላይ ሲወጣ ነው ቀልደኞች ነው ያልሽው አይ ቀልደኞች ምንም አላልኳቸውም አናደዱኝ ማለት ይሄ ግቢ እንደሆንኩ ያውቃሉ ዩኒቨርሲቲ እንዳለ ያውቃሉ ገብተዋል አይደል ማንም አጠገቤ እንደሌለ ያውቃሉ እና መቶ አንድ ቀን ሻይ ያልጋበዘኝ ሰው እንዴት ሆንሽ ብሎ ያለጽናናኝ ሰው ዛሬ አፉን ቢከፍት እኔ አልሰማውም ገብተዋል አይደል እና ይሄ ቪክተም ለመጫወት ሳይሆን ግን በቃ ጎርተውኛል በስትክክል ጎርተውኛል ሪቬንጅ አይደለም የሚያስኩት ስራዬን እየሰራው ነው ያለሁት ገብተዋል አይደል እና ያው ብዙ ነገር አሉኝ ብዙ ነገር ግን ያው በቃ እንደዛ አለፈ ከዛ ግን ቲክቶክ አቆምኩኝ ለምን መሰላችሁ በቃ መሸከም የምችልበት ሌቭል ላይ አይደለሁም በደንብ አስተሳሰብ ታይም ቲክቶክ የጀመርኩበት ጊዜ የጀመርሽበትና የጠፋሽበት ያ በቃ አቃተኛንን መሸከም አቃተኝና ቲክቶክንም ዲአክቲቭ አድርጌ ወደ ስራ ይዞርኩኝ በቃ ስራ መስራት አለብኝ ኦሬዲ ገብቼበታለሁ ከማጋ ነው መስራት ያለብኝ ምንድነው መስራት ያለብኝ የሚለውን ነገር እና ዘፈን የጀመርኩ ሰዓት ማአት ኦፖርቹኒቲዎች መምጣት ጀመሩ ፕሮዲዩሰሮች ብዙ ፕሮዲዩሰሮች አዋሩኝ ምናምንና ደነገጥኩኝ አንደኛ አድቫይዘር የለኝም ሁለተኛ ስለመጣ ብቻ አክሴፕት ማድረግ የለብኝም እና ቆይ ምናምን ብዬ ሆልድ አረኩኝ እና የተሻለ ሀሳብ የሚሰጠኝ ሰው አጣሁኝ እና ሰው በጣም ያስፈልጋል ባይዘው እዚህ ፕሮፌሽን ላይ አማካሪ በጣም ወሳኝ ነገር ነውና ሁሉም የራሱን አንግል ነው የሚነግረው ታለንት ማናጀር ያስፈልጋል እና እንትናኮ እንደዚህ ያለኝ ምናምን ላግኘው ምናምን ስል ኧረ ይቅርብሽ የሚየነተበ ሙዚቃ ነው የሚሰራው ምናምን በቃ ሁሉም የሆነ የራሱን እንትን ነውና ተወዛገብኩኝ ሌላ ውዝግብ ማለት ነው እና እግዚአብሔር የሆነ ቻንስ እያመጣልኝ እየገፋሁት ነው እንዴ የሚለው ነገር ደግሞ ሌላ ሄዴክ ሆነብኝ ማለት ነው ከዛ አሁን ሙዚቃ ለመስራት ሬዲ አይደለሁም ኦፊሻሊ ዘፈን መስራት ጀመርኩ እንጂ የራሴን ሙዚቃ ለመስራት ሬዲ አይደለሁም ስለዛ አሁን መስራት አለብኝ ኮኔክሽን መፍጠር አለብኝ
የተለያዩ ስቴጆችን መልመድ አለብኝ የቸርች ስቴጅ ነው ያለኝ ገብቷችኋል አይደል ኤክስፒሪየንስ የለኝም የዚህኛው ሴኩላር ስቴጅ እና እንደዛ ብዬ ለትንሽ ጊዜ አንድ 3 ወር ታገሱኝ ምናምን ብዬ እንደዛ ቴንኪው ምናምን ብዬ ዘጋጋሁኝና በቃ ወደ ራሴ ስራ ይሄ የጊጎች መስራት ሰርጎች ላይ ቫዮሊን መጫወት ምናምን በመሳሪያዬም በድምጼም የገባሁበት ማለት ነው እንደዛ ያረኩኝ ያው ባለው መተኮስ ነው ባለው በኢንስትሩመንቱም በቮካል ነው ያ በሁለቱ ከዛ የማዬ አወጣች አልበሟን ሊስኒንግ ፓርቲው ነበር ካስታወሳችሁ ሊስኒንግ ፓርቲው ላይ ብቻ ሰው እዛ ላይ ሲያይክ የሚጨምር የሆነ አድቫንቴጅም ክላሱም አለ ያ እድሎች ሌሎች እድሎችን እያመጡልኝ መጡ የኤምባሲ ስራዎች ዩኤኖች ላይ መጫወት ምናምን አይነት ነገር ስቴጆቹ ጥሩ ስቴጆች ናቸው እንደዛ ያረኩኝ አሁን ግን ሶሻል ሚዲያ የጀመርኩት በራሴ ስተማመን ጠንካራ መሆኔን ሳውቅ ትከሻዬ መሸከም እንዳቻለ ሳቅ ቲክቶክ ጀመርኩኝ አንድ ወሬ ነው ከጀመርኩ ብልጥ ነሽ በደንብ ታስብበታል ሺኖስ ስለዚህ ይለኛል የማልበም ሊወጣ ሲል ነበር ካንተ ምናምን ኤደን ጋር ኮፊ ተገናኝተን የነገርሽኝ ነበር አልበሙን እንትናም ሲሰራ ነበር ያዙ ይለቀቁኝ ስትል እኛ ጓጉተን ነበር ከሳምንት በፊት ሌላ ሰው ጋር ሰምተነው ነበርና ይወጣል ተብሎ ቀኑ ተነግሮ ምናምን በቃ በጉት የሷንም ያስቻለም አልበም በተመሳሳይ ታይም ነበር አሳበዱን እኮ ሁለት እኔ ደግሞ የልደቴ ቀን ነበር ያኔ የወጣ ጊዜ ናይስ ተወሰውልኝ በትክክል ነበር ያዳምጥነው ስለዚህ ዝም ብሎ እያያያዘ ይደሰት ነበር ታሪካዊ አልበም ምናምን ያረክ ነበር ደስ ይላል እና እንዴት ነበር እሱ ኤክስፒሪየንስ የማልበም ላይ መሳተፍ በጣም ትልቅ ኤክስፒሪየንስ ነው የሆነኝ ለኔ በጣም አንደኛ አልበም ማሰብ ማለት የሆነን ህንጻ አፍርሶ እንደ መስራት ትልቅ የህንጻን አፍርሶ እንደ መስራት አይነት ነገር ነው እና በጣም ከባድ ስራ ነው እና ፕሮጀክቱ ደግሞ በጣም ትልቅ ፕሮጀክት ነው ነው የሰሩት ካያችሁ በጣም ትልቅ ፕሮጀክት ነውና ድምጻችሁ ደግሞ አንድ ነው ከየማጋ በጣም በመከራ ነው የምለየው ያንቺ ትንሽ ጠንከር ይላል ምናምን ነገር ኦኬ እንጂ ኤደኔቱ ጋር እኔ ስሰማ የማን ኤደነት የማን ያለ ነው ያ ትልቅ እንትን ነው ኤክስፒሪየንስ ሆነኛል ለኔ በጣም ጠቅሞኛል እግዚአብሔር ይመስገን ማለት ብዙ ሰው ይፈልገው ድል ነው ግልጽ ነው ብዙ ሰው ሞክሮታልም ከኔ በፊት ብዙ ሰው ሞክሮታል ይሷን አልበም ላይ መስራት አንቺ ከላይ ነው እኔ ግን እግዚአብሔር ስለረዳኝ ነው ሰደሊ ነው ከክላስ እንወጣ ነይ እስኪ ቆይ አንዴ ምናምን ብሎ ይዞኝ ይገባው እስኪ ቆይ እቺን ነገር ሞክሪያት ምናምን ይሄድም እዚህ ግን መመስገን አለበት ባይ ያ በጣም ለምን እንደዛ እንዳልክ ታውቂያለሽ የሆነ ኳየር እኮ አብረን ሰርተናል አድዋስ ላይ ነበርሻ አድዋስ ላይ አልነበርኩም አንቺ ሜቲ ናት የነበረችው ማጊ እኔ ዛኔ ጴንጤ ነበርኩ እኔ ቲያትር ተማሪ ነኝ ግን በጣም ለሙዚቃ ፓሽን አለኝና ሙዚቃ ተማሪዎችን እየሰበሰበ ኳየር ሊያስጠና ስለ ክፍያ ሁሉ አላሰብኩም ተጨማሪ የሚል መረጃ ስሰማ ስልኩን ተቀብዬ ደወልኩለት ለዩኤል በጨበጣ ናሁም ይባላል ቲክቶከር ልጅ ምናምን አለኝ እንደዚህ እኮ ምናምን ስለው ና አለኝ ከዛ ገባው ከዛ ግን ሽለላ ነው የሰራው ግን በጣም ያምራል በጣም ያምራል አሪፍ ኳየር ነበር በጣም የዩኤልን ጄኒንነት አፕሪሺየት ለማድረግ ነው ገባ ኦፕን ዩኤልን ሁሌም ነው የምለው እንደው ምን እለዋለሁ መሰለህ በጣም ሳመሰግን ወይም ደግሞ ጉብዝናህን ስነግር ሽንገላ ይመስልሃል እለዋለሁ ብየው ማቃለውና ከዚህ በላይ ኮምፕሊመንት ካበዛው ሽንገላ ስለሚመስል እተዋለውና በጣም you're amazing ነው ምለውና እዩል በጣም ይገርም ሰው ነው አስተማሪያችንን ብቻ ሳይሆን የሆነ ጊዜ ኃላፊ ሆኖ ነበር የሆነ ታይም ላይ በእኛ ጂሲ ሆነ ኢንቫይትኛ መደረግ የጀመርነው እኔ የቲያትር ተማሪዎች እንትን የመጣ ወርክሾፕ ስዋግ ያለው ኃላፊ ያኔ ነው ለተማሪው በጣም ይጠቅም እንትን በጣም መስማሙ ቲያትርና ሚውዚክ አንድ የሆነ ዲፓርትመንት ምናምን ለመፍጠር ሙቭመንት ላይ ነበረው እንደ ቶማስ ሳንካራ ነው ነበር ሌላም እኮ ሰርቷል ወደ ቶማስ ሳንካራ ያ በጣም ከዛ በፊት ሁለተኛ ዓመት ላይ ያለን አዲስ አበባ ዩኒቨርሲቲ ያዘጋጀው የሆነ ፕሮግራም ነበር እና እስኪ ሴት ቮካሊስቶች ምናምን ብሎ ሰበሰበን እና የማን የቀዳት ዘፈን ነበረ እስኪ ከናንተ ውስጥ እቺን ዘፈን ይሞክር ምናምን ብሎ አሰማን ማለት ነው
ከዛ በኋላ ማጊ የሞከረችው ሜቲ የሞከረችው እኔ ሞከርኩትና ትንሽ ከኔ ጋር ይቀራረባል በቃ አንቺ ይሄንን ፓርት ተጫዋቹ ብሎ ሶሎውን ሰጠኝ ማለት ነው እና እኔ አቀረብኩት ያንን ሙዚቃና ያኔ ነው የኔና የማን ድምጽ መቀራረቡን ፊል ያደረገው የዛኔ ይመስለኛል ግን ለምንድን ነው ያልጠየቀኝ እኔ ዘፈን ሰራ ስለማልሰራ ነው ፑሽ ያላደረገኝ እንጂ ያኔ ነበር ሴንስ ያደረገው የሆነ ጥሩ ነገር እንዳለ ከዛ በኋላ ነው ስቱዲዮ ሄደን ስንሞክረው ሞር አሪፍ የሆነው ቤዚክ ጊታር ተጫዋች ነበር አይዱ ስለሱ ደግሞ ነው ከዛ ያሬድ እየተማረች ክረምት መጣ ሲደርታ ተገባችሁ ነበር አንድ ላይ ነበር የወታደር ካምፕ ነው ናኦሚ የዛኔ እኮ በጣም ኢንጆይ ታደርገው ነበር ታስታውሳለህ ኢንጆይ ቀላል ኢንጆይ እኮ ሰግጦ ነበር የሚማረው በደንብ አስታውሳለሁ ምስክር ትላለህ ሰርሽ በጣም ሌላው ደግሞ መመስገን ያለበት ሰው ሲደርታ በጣም በቃ ይገርማል የነበረው ላይፍ ከዛ በኋላ ብዙ ልጆች በዛች አጭር ታይም ሙዚቀኛውን እንጀራቸውን ይበላሉ ባይዘው አልገባህም ምን ማለት እንደሆነ አብረን ስንገባ እኔ የሆነ መስመሩ ስገባውና ያዘለቀ አረኩትን በል ግን ብዙ ጓደኞቼን እኩል ከዜሮ ገብተን እዛ በዛ ክረምት ተሰግጠው መስከረም ላይ ምናምን ክለቦች ላይ ያያቸዋል የተጫወቱና ተከፋይ ሆኑ እየሰሩ እና ያሬድ ሙዚቃ ትምህርት ቤት ሪኮግናይዝ እንደሚደረገው ሁሉ ሲደርታ የሚሰራው ስራ በጣም ሪኮግናይዝ መደረግ አለበት ባይ ነኝ በጣም እዛ ቤዝ ጋር ስትታገይሽ ነበር ከምን ደረሰ እሱ ነገር ሲጀመርም ከጅምሩም ያሬድ የገባሁት ቤዝ ለመማር ነበር ኦኬ ቤዝ በጣም ወዳለሁ ደግሞ ቤዝ ብርቅ ነው እንዴ በጣም ቫዮሊን ነበር ቫዮሊን ነበርኩኝና ሄድኩኝና አለፍን እንትኑን ኢንትራንሱን አልፈን ምናምን ይሄ የግቢ ክራሽ ኮርስ አለ አይደል እሱን ካለፍን በኋላ መሳሪያ መረጣ አለ እና ተሰብስበው ጣቶቻችንን ያዩታል አስተማሪዎቹ አይት ማለት ቫዮሊን ናት ምናምን ቺፓርት ቆረጥ ምኑ ፖድካስት ነው የተቆረጠ ኖርማል ነው እሺ ከእኔ ነገር ሰምቻለሁ ብዙ ወደ ራሳቸው ለመሳብ ይጓጓሉ አይት አዩትና ይሄ ማለት ቫዮሊን ነው ምናምን ዘጋ አረ በጭራሽ ነው ከዛ እሺ ቫዮሊን ካልተመደብኩኝ ዳብል ቤዝ መደቡኝ አልኳቸው ያው አትሊስት ቤዝ የቤዛ አያት ስለዚህ አትሊስት ዳብል ቤዝ እንኳን እንትን ካልኩኝ ቤዝ አይከፋኝ አንድ ገልብጠሹ የራሱን መጫወት ነውና ከዛ ልክ አይሆንም አሉኝ እዛ ለቀስኩኝ ታዴ ነበር ዳይሬክተራችን ካስታወሳችሁ ጋሽ ታዴ ሄጄ በቃ ለቀስኩ የምር በቃ ለቀስኩ በእናትህ ህልሜ ነው ህይወቴን ነው የምትገልብኝ በቃ ብዙ ነገሬን ሰውቼን የመጣሁትና ፕሊስ አልኩት ከዛ ምን አለኝ ጌታ አለኝ ጌታ ለበጎ ነው ይሄን ይሰጥሽ ለምክንያት ነው በቫዮሊን እንድታገለጊ ብሎ ነው አለኝ አረ በእግዚአብሔር አልኩት በቃ እኔ አልችልም ለቫዮሊን የተፈጠርኩ ሰው አይደለሁም በቃ ታመሰግኝኛለሽ አንድ ቀን አለና ነገሩን ስፒሪቹዋል አረጋው ይሄ በቃ ማልወዳው የፕሮቴስታንት እንትን አለና መንፈሳዊ ምናምን አድርጎ ሸኘኝ ማለት ነው መናፈሰብኝ ከዛ እንትን አቃ ሄድኩኝ አድቫይዘራችን አምሳላት የታኔ ቲንካ አምሳል ነበረችና እኔ ቫዮሊን አልወድም ሚስዬ እኔ ቫዮሊን አልወድም ቫዮሊን ተመደብኩና በቃ እኔ በእናትሽ የምታረጊውን አድርጊ በቃ ምናምን አልኳት ምንድነው የምትወጂው ቤዝ ደበራት ክላሲካል ናት ደበራት አይ በቃ የሰጡሽን ተማሪ ምናምን አለችኝ ከዛ ቤት ሄጄ ለዳድ ነገርኩት ቫዮሊን ተመደብኩኝ ብዬ አልቅሼ ነገርኩት በቃ እኔ ቤዝ ነውና እንዳልወስደው ታሟል እንጂ ያስቀይርልኝ ነበር ባይ ዘ ዌይ በጣም በቃ የማይቀይረው ነገር የለም በእኔ ጉዳይና በቃ ይሁን ተቀበያችሁ አለኝ ቫዮሊንም እኮ አይከፋም መጥፎ አይደለም ሞክሪው በቃ ምናምን አለኝ እና ተስፋ እንደሌለኝ ሞከርኩ አገባኝ በቃ ከዛ ሄኖክን አዋራሁት ሄኖክ ተመስገንን ቫዮሊን ተመድቤ ነው የቤዝ መማር ነው የምፈልገውና እየገባው አንተ ጋር ቤዝ ልማር አልኩት እና ምን ችግር አለ አለኝ እሱ ደግሞ በጣም the most humble person in the world ከዛ እሺ ያለኝ ቤዝ እሱ ጋር እየገባው መማር ጀመርኩ ማለት ነው በወሩ ምናምን ኃይሉ ሰማ አስተማሪያችን
ከሰሰኝ ቢሮ ኃይሉ አወቀው ጋሻዬ ከዛ ከሰሰኝ አበደዛ ቤዝ እያለች ቫዮሊኑን ትተው ምናምን አለኝ። በቃ ወደ ቁርስ ሲኬድ ልክ ሲያልፉ እንደዚህ ነው መስኮቱ እሱ የሚጠብቃቸው ጥናት ይደበቃሉ ወደ ካፌ ጓጓጓጓ ምን ጋሽ ታዴ ስትል ፒያኖ በጣም በቃ የኔ ወዳለው ምናምንና ማታ ሲጨልም ነው እዛ አሮጌው ማጥኛ መገባው ከሲደርታ መጥቼ ሲደርታ የተማርኩትን ያሬድ ማንም ሳያየኝ ነው። ሙዚቃ ተማሪዎች በጣም በቃ እኔ ሙዚቃ ተማሪ ነው መስሎ ሸፍኖ ምናምን ያስገቡኝ ነበር። እዛ ማታ ይኖሩም ነበር አስተማሪዎች። ያን ቀን እንዴት እንደኖሩ አላውቅም። ምንድነው ይኸውልህ ከዛ ከሲደርታ የሰጠኝን አሳይመንት በቃ የቅኝቶችን ብዬ ጣቴ ዝሎ የሆነ ዛግ ያልኩበት ታይም ላይ ዝም ብዬ እያልኩ ሳላውቀው ጨረቃ ድንቡለቃን ሰራሁት ማለት ነው። የቀውት በቃ ከዛ በሩ ሲከፈት ይሰማኛል። ወፍ የምጨርቀው ነው። ከዛ እሱ ምን አይነት ሙዚቃ ተማሪ ነው ሊቆጣ ነው። ደህና ነገር አታጠናም ብሎ አሁን ይሄ ምን አየኝ ከዛ ፍላሽ ላይ ተበራ አያቀኝም። ጎሽ ጋሼ ምናምን አለኝ። ናውጣ አይዲን አምጣ ምናምን ተቀበለ። አይደለም እኔ ሄጄ ለሙዚቃ ፍቅር ስላለኝ እንደዚህ ረዝበርበና 100,000 ብር ዕቃ እንደዚህ ልታደርጉ ምናምን ቢሮ ወሰደኝ። አይዲን ሲያይ 2013 ይላል። እሱ ፍሬሽ መስዬ ሆኖ ለካ ጣለው ትልቁ ዳቦ ሊጦ ነው ሞራሌ ሰባብሮ በቃ እናንተ አሪያት ሆናላችሁ ስንል ገብታ ታሞካል። እኔንም እንደያዘኝ ታውቃለህ። ሙዚቃ ፍቅር ምን አድርገህ ፍሬሽ ላይ ነው እኔ ደግሞ የተያዝኩት ፒያኖ ላይ ገና ፍሬሽ በቃ ዶርም ተመደበን ያሬድ ገብተን ከሆነ ሰው ጋር ገባውና የተጫወትን የሺ አረጊቱ እቺዬ ሃፒ በርዝዴይ ነው ብቻ ነገር መጣና ምናምን ሙዚቃ ተማሪ ነህ አለኝ። አይደለሁም አልኩኝ። የሚቻል መሰለኝ በቃ ያሬድ ግቢ ስላለው ምናምን ቲያትር ነው አምጣ መታወቂያ ምናምን አለ። ከዛ ደነገጥኩ ነው በቃ ሊያባረኝ ነው ምናምን ዝም ብሎ መጣልኝ። አልያዝኩም አልኩ። ሁለተኛ እንደዚህ በጣም አካብዶ ነው የነገረኝ። በቃ ፈራለሁ። ከዛ በኋላ ያሬድ ሳልም ምናምን ዛልጋ ነው የምታልፈው ይዞናል። ታዲያ ትንሽ አይለኛ ነው። እኔ ያው መጠየቅ የምፈልገው ክላሲካል አለ ጃዝ አለ። ብዙ ጊዜ እኛ ግቢ ውስጥ እንግዲህ ሶስተኛ ወገን ስለሆነ ኦብዘርቭ ለማድረግ ይመቸናል። ያለው ቴንሽን ግራ ይገባኛል። ጃዝ ለምንድን ነው እንደ ውግዝ ምናምን የሚታየው? ክላሲካል ለምንድን ነው በጣም ሰፖርትድ የሆነው ጀነር ብሎ ያሬድ ግቢ ውስጥ የሆነው? እና ብዙ ተማሪዎች ደግሞ ሲመጡ ከጃዝ ማን ከክላሲካል ይልቅ የጃዝ መሳሪያዎችን ለመማር ነው ፍቅራቸውም ጥረታቸውም ምናምን። ምንድን ነው ያ ነገር ኤዱ ስታዩ አንቺ? እኔ ከራሴ አንፃር ልንገራችሁ። አብዛኛው ሰው ሲመጣ የሚያየው ቫዮሊን፣ ቪዮላ፣ ቼሎ እያያር ለሚያደግ ነው። ገብቷል አይደል? ኪቦርድ፣ ጊታር፣ ድራም እያያን የመጣ ነው። ከዛ ምን ፈልገው የሚያየነውን መማር ነው ፈልገን የምንመጣው። ስንመጣ ደግሞ እዛ ክላሲካል ሚውዚክ ላይ የተማሪ ጥረት ይኖራል። ብዙ አስተማሪ አለ፣ ግን ውስን ተማሪ ነው ያው ፍላጎት ያለው። እንደውም የሌለው ማለት ትችላላችሁ። ስለዚህ ያላችሁ አማራጭ ተማሪውን ጣምዘው እጁን ማስገድደው ትማራት አለክ በቃ ዳትሲት እና ፈልገ ነው አይደለም። አሁን ሁሉንም ብትጠይቅ ስፔሻሊ ክላሲካል ተማሪ እንደው ከ102% ብታገኝ ነው ፈልጎ ቫዮሊን ልማር ብሎ የመጣ ተማሪ፣ ቼሎ ልማር ብሎ የሚመጣ፣ ቪዮላ ልማር ብሎ እንጂ ሁሉም ያንን ፈልጎ የሚመጣ የለም። እኔ ሁለት ጓደኞች ነበሩኝ ክላርኔት የሚጫወቱ ነው። የትም አይቼው አላውቅም እንዳልሽው ጊታር ፒያኖ ምናምን ነው እንጂ እና የት ልሰራበት ነው ላሉ ደጋግሜ የትም ቦታ ክለብም የትም አይቼው ማታያቸው መሳሪያዎች ምናልባት ማርሽ ባንድ ላይ ታይባቸው ቦታዎች ደግሞ ህይወትን ልትመራበት አትችልም ብዙ ጊዜ። ከዛ ዞሮ አትዘይንድ ሰው ተምሮ ሲያበቃ ኢንካም እያገኘ ህይወቱን ሊቀጥል ነው። ፓሽንም ከሆነ ያው የበላ ነው ፓሽኑን እንትን የሚችለውና ሜቢ ያው ብዙ ማለት አንችልም። ግን ለምን የጃዝ ማቋረጥነሽ ችግር የለውም። ያሬድ ስንመጣ በቃ ይሆን አስበኸው የምትመጣው ነገር አለ። አሁን ስፔሻሊ
ከስክራች ስለሆነ የመጣሁት ትንሽ ነገር ነካክቼ ነው የገባሁት እንጂ ምንም ያን ያህል እውቀት የለኝም ስለ ሙዚቃ ያሬድ ስመጣ። ግን መማር የምፈልገውን ግን አቅ ነበረ። እዛ ላይ ማስተር ለማድረግ ነበር ሄድኩት። ያለው ግን ፍጹም ተቃራኒ ነው የጠበቀኝ። ገብቷል አይደል? ስለዛ ያለኝ አማራጭ 2 አማራጭ ነው። አንደኛው ጥሎ መውጣት፣ አንደኛው ደግሞ በቃ እዚሁ የሰጡኝን ነገር ላይ ዝም ብዬ ነካክቼ በጎን ያንን አጠናለሁ የሚል ኮሚትመንት ካለኝ የምፈልገውን ነካካለሁ የሚል ከሆነ እሱን ዲሳይድ አድርጌ መግባት ነው። ከገቡ በኋላ የሚያቋርጡ ልጆች አሉ፣ ብዙ አሉ። ባይዘ በጣም ነው ማበረታታቸው። እነሱ ለመሰለ ቦታቸው አይደለም፣ በቃ አቅሙ ከሌላቸው እዛ የመቆየቱ ህይወታቸውን ወደ ኋላ የሚያዘግባቸው ከመሰላቸው መውጣታቸው ትክክለኛ ዲሲሽን ነው። ፎር ሚ ደግሞ ምንም የተቀየረ የሚቀየርም ነገር የለም፣ ግን በቃ እስኪ ጉዱ ሊያው እስከ መጨረሻው ምን እንደሚሆን ሊያው ብዬ ነው በቃ ይቀጠልኩት። ያ እና ከቴንሽንም ደረጃ ቅድም ስትል ነበርና ሆሜና ከጁሪ አንጻር እንኳን ስታይ አጠናናችን ትክክል አይደለም። የክላሲካልና የጃዝ ተማሪዎች ኢንጆይ እያደረጉ ነው በቃ የሚያጠኑት ምናምን የሰጣቸውን ማቴሪያል በአንድ ሳምንት ጨርሶት ኢንጆይ እያደረጉ ነው። እኛ ጁሪ እስከ ጠዋት ሆኖ በቴንሽን ነው የምናጠናው። ገብቶሃል አይደል? እና ቤትም ያላችሁ ስነ ስርዓት ከጭንቋችሁ ነው። እኔ እንዴት ጨዋ ናቸው። ጭንቀት ነው እንጂ ያ ያቺ ሀውልቷ አጠገብም የሆነ ቤዝ ያዘ ሰው ያስፈልጋል እኮ። ኤግዛክትሊ በደንብ ቫዮሊን ያለች የግቢያችን አድባር ይሰክሱን ነበር። እኛ ፍሬሽ ሆነን ስንገባ ሶፊያ የምትባል መንፈስ አለች ተብለናል። የሆነ ሙዚቃ ተማሪ አይቷታል ተብሎ እኮ እያጠና ዞረች አሉ። አሁን አቤት ግን ሲወርድ ሲወረድ የመጣ ወሬ እኛማ የተባለው እኛ ዶርም ሶሳይድ ያደረገ ተማሪ ነበረ። እሱ እውነት ነው አይደል? ምንቃሾ የገባንበት ዶርም እንደዛ ነበር። ተምቻለሁ። ያ በጣም አሪፍ እጪ በሀገረ አሜሪካ ሜሪላንድ ግዛትና አካባቢ ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መተናል። ሪያ ብራውስ ቀንድባችሁን ኦምብሬ ታቱ ልሰራችሁ እናንተን እየጠበቀች ነው። እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም፣ ድግስ፣ የተለያዩ ዝግጅቶች ካላችሁ ፏድምቅ ሸብረቅ አድርገው ያሰናዱላችኋል። ሁለቱንም ስክሪን ላይ በምናስቀምጠው ስልክ ማግኘት ትችላላችሁ። ደውሉ። መደወል ነው፣ ሰዓት የለም። ሰው ሄዱ። የማ አልበም ወጣ። እዛ ላይ ያው ምንድን የሚባለው ኳየር ነው ባካፕ ሰራሽ። ከዛ በኋላ ወደ ራስሽ ስራዎች ነው የሄድሽው ወይስ መድረክ ስራዎችን አስቀደምሽ? ነገርሽን አልቀደም ኤምባሲዎች ጋር ምኖች ጋር ብዙ እድሎች መጡ። የሆነም ነገር ሰምቻለሁ። ኢፒ ጀምረሻል መሰለኝ። ከምን ደረሰ? እሺ የኢፒዩ ፕሮጀክት ቅርብ ጊዜ ነው የተጀመረው። 2 ወር ቢሆነው ነው የኢፒዩ ፕሮጀክት ከተጀመረ። እስከዛ ድረስ ግን ጊግ ነው ማሳድደው የመድረክ ስራዎች ላይ በቃ እሰራለሁ። ሆቴሎች ላይ ነው፣ ክለብ አልሰራም። እንትን ክለብ ገርል አይደለሁም። እንደ ክለብ ሴቶች አዘፋፋዩን አልችልበትም። ሰው አለው ሌላ ቫይብ አለው፣ እሱ የራሱ ቫይብ እና እሱም ራሱን የቻለ ጥበብ ነው። ያንን ማድረግ አልችልም። ሰው ሆቴሎች ላይ እጫወታለሁ፣ ባካፕ አደርጋለሁ፣ ከዘፋኞች አጅባለሁ፣ ኤምባሲዎች ስራዎች ሰራለሁ፣ አስተምራለሁ። ማስተማር ስለ ፕራይቬት ሜቴሪያል አስተማሪ ሆናለች። አረባክ እዲ ኮንግራ ያ 2 አመት እንዴ 1 አመት አክቹሊ አመት ሆናት። ሶ በፕራይቬት አንቺ ደግሞ ታስተምራለሽ? እኔ ፕራይቬት አስተምራለሁ። ሳይበዛ ብዙ የማስተማር ፓሽን የለኝም፣ ግን ደግሞ ገንዘብ ያስፈልጋል፣ መስራት አለብን። የሀብታም ልጆችን ነው ታስተምሪ? እንዴ ዋናውና ፕራይቬት እኮ ከተባለ ያው ቤታቸው ስለሆነ ያው ግድ ነው። ሲሳሳት ራስሽን ነው መቼ እኔ ልሳሳትልህ አላቸው ማለት ነው አላቸው ማለት ነው መሳሪያው። አላቸው ወይ ከሌላቸውም ያመጣሉ ወይ ከዚህ ይገዛል። አራሱ ችግር የለውም። ትልልቅ አሬንጀሮችን የማግኘት እድሉ ተፈጠረ ከዛ በኋላ ወይም ደግሞ በፊት ላይ
አክቹአሊ በቃ ሙዚቃ ይሄን የሰራው ሰውዬ ማን ነው ግን ምናምን ያልሽውን ያገኘሽው አለ? አዎ በመጀመሪያ ቅድም የአባቴን ፕሮጀክት አላልኳችሁ? እሱን ፕሮጀክት አበጋዝ ነበር እንዲሰራው የምፈልገው። ኦኬ እኔና አበጋዝን ማግኘት አይታሰብም በቃ ብዬ እንትን ተስፋ ቆርጫለሁ። ሶ እጄ ላይ ካለው ልጀምር ብዬ ነበር ዩኤልን አዋርቼ የነበረው። ሶ ዩኤል በጣም ቢዚ ሆነ ማለት ነው እና አበጋዝን አዋራሁት። አባቴን በጣም ወደዋለሁ። ለአባቴ እንደዚህ አይነት ዘፈን ሰርቼ ነበር እና እንዴት ነው የምፈልገው ነገር ሲሆን አይ ዶንት ኖ ወይ አጠያይቅ ይሁን አላውቅም ቱ ዘ ፖይንት ነው በቃ የምጠይቀው እና አባቴን በጣም ወደዋለሁ። ለአባቴ ቆንጆ ዘፈን ሰርቼለታለሁ። ያንን ዘፈን አንተ እንድትሰራለት ነበር የምፈልገው። ለዛ ደግሞ አቅም የለኝም፣ ያንን የመስራት አቅም የለኝም። ያንን ዘፈን እንድትሰራልኝ እፈልጋለሁ። ከባድ ጥያቄ አልኩት ማለት ነው። አበጋዝ በጣም ሀምብል ሰው ነው። በጣም ጄኒን የሆነ ሰው ነው እና እሺ አለኝ። ደስ እያለኝ በደስታ ነው ምሰራልሽ አለኝ። ከዛ ቅጁና ላኪልኝ አለኝ እና ቱር ላይ ነበረ ከነዳይ ጽጌ ጋር ላኪልኝና እዚህ ሰፊ ጊዜ ስላለኝ ሞክረዋለሁ ካልቻልኩም ስመጣ አለኝ። እሺ ብዬ ሪከርድ አድርጌ ላኩለት። ሰማው የተወሰነ ጀማምሮታል ምናምን ግን በቃ ሂሶ ቢዚ በጣም እና እንደ እግዚአብሔር ፈቃድ ይህ አመት ከማለቁ በፊት መውጣት ሳይሆን ቢያንስ ሚውዚኩን እንጨርሰዋለን። ኔክስት ይር ወደ ቪዲዮ እንገባለን ብለን እናስባለን እና የስራዎቼ ሁሉ በኩር እንዲሆን የምፈልገው የዳዲ ሙዚቃ ነው። አባቴን ማለት የምፈልገው ነገር አለ በዛ ውስጥ። ከዛ በኋላ እንግዲህ ሌሎቹ ስራዎች ይቀጥላሉ። መጀመሪያ የት ነው ያገኘሽው አበጋዝ? አበጋዝን ያሪድ መጥቶ ነበረ ለስንሻው አልበም ከወጣ በኋላ ታስታውሳላችሁ? እንትን ወርክሾፕ ተዘጋጅቶ ምናምን ለኛ ፕሮግራም ተዘጋጅቶልን ነበርና እዛ ህዝብ ፊት ነው የጠየኩት። ባይዞይ ይሄንን ጥያቄ ሳይሆን ምን አይነት ነገር አለ መሰላችሁ የሰማሁት የነበረው አበጋዝ አሁን ሞር ከስቱዲዮ ስራ ይልቅ ወደ ጊግ እንትን የዞረ ነው፣ ቱር ላይ ነው በጣም እንትን የሚያደርገውና ታይም ላይ ኖረው ይችላል ምናምን የሚባል ነገር ሰምቼ ስለነበር ሞር ስቱዲዮ ላይ ማገኘው አልመሰለኝም። ከዛ ዳዴ ጥያቄ ካላችሁ ምናምን አለ። ያው ለምንወደው ነገር ወደ ኋላ እንልም አይደል? በቃና በጣም ነው መወደ በጣም ነው ማከብረ፣ ግን እንደማትገኝ ነው ማቀው። እንደዚህ ሰምቻለሁ። እኔ ደግሞ የመጀመሪያ ስራዬን ካንተ ጋር ነው መስራት የምፈልገው እና እንዴት ነው አንተ የምትገኘው ስለው እኔን ጠይቀሽኛል ወይ ያለኝ። ከሰው ሰምተሽ ነው እንጂ እኔን ጠይቀሽኝ አይደለም። ስለዛ አለው መገናኘት እንችላለን መምጣት ትችያለሽ አለኝ። ያው ፓብሊክሊ ነው ያለኝ። ከዛ በኋላ ስንጨርስ ፕሮግራሙ ሲያልቅ ሄጄ አዋራሁት፣ ኮንታክት ተቀባበልን። እንግዲህ እዛ ላይ ደረስን ማለት ነው። ግሩም መዝሙርና አልነበረው አይደል እሱ ፕሮግራም? አይ አልነበረው ነበር እንዴ ግሩም ወይኔ ኖሮ ይሆናል አላውቅም። እሱኛው ቀን ሳይሆን የያሬድ ትዝታዎች ድሮ ምናምን ታዩ ሌላ ነው ይሄ። ኦኬ ሪዋይንድ ያ ዳዴ አልነበረም። እኔ ቅድም አስተዋውሳለሁ ያልኩት የስንሻው አልበም የወጣ ሰሞን እሱን አልበም በደንብ ሰምተነዋልና ይገርመናል። እንትና አሬንጅመንት በጣም ይገርማል። በጣም የልጁ ማጥም እንዳለ ሆኖ ምናምንና ታይሙን ስለማስተዋውሰው አልበሙ የወጣ ጊዜ ግን አይደለም። አልበሙ ከወጣ ወጥቷል። ያ ከወጣ ከቆየ በኋላ ነው ግቢ መተው ወርክሾፕ ያዘጋጁት እና ትንሽ የጊዜ ርቀት አለው ወርክሾፕ ወይ ነበረ ጊዜና I had a chance አበጋዝን የማግኘት እድልና እሱን የማውራት እድል ነበረኝ። የሚገርም አልበም እኮ ነው ስንሻው ራሱ በጣም ይገርማል። በጣም ያ 2016 በቃ ጉደኛ አልበም ነው። ጉደኛ ስራ የወጡበት አመቶች በጣም ፈካ ፀሐይ ነው የሚታየኝ። ሙሉን እንትኖች ሰምተ ቦነስ እንትን ግለጾ ብትለኝ እንደዚህ አይነት ከለር ነገር በጣም ደስ የሚል ሲዝን ነበር። ያ ሶ አሁን ደግሞ ጂጂን ከቨር እየሰራሽ ቲክቶክ ላይ በደንብ ጥሩ ፊድባክ እያገኘሽ ነውና የሰውም ኮሜንት ምናምን አለ። ኤደን ሽባቦ የተባልሽ ነው ብለውኛል። እሷን የማውራት ምናምን ወይም እሷ አይታወቃለች አንቺ የሰራሻችሁ? እኔ ሰራቸውን ሳይሆን የማ የተጫወተችውን የመድረኩን ስራ አሳይተዋታል።
ያሳዩት ግን እኔ ቲክቶክ ከመጀመሪ በፊት ነው እና እኔና ጂጂን ያው አይወጣም ዝም ብዬ ልንገራችሁ ለእናንተ እኔና ጂጂን እንጂ በየማ ውስጥ ታይቻለሁ በየማ ውስጥ ታይቻለሁ ግን እንዴት ነው መሰላችሁ ከዚህ በኋላ ያለውን መልቀቅ ትችላላችሁ ከዚህ በኋላ ማውራ ዛንተና ተቆርጣለሁ መስከረም ላይ የዛኔ ያ ብላን ቀረመና የሰማነው ነገር ሶ ምንድን ነበር ጥያቄው ጂጂን ከዛ ፊት ስለ ጂጂ ልንገራችሁ ጂጂን እኔ መስማት የጀመርኩት እዮብን መስማት ከጀመርኩበት ጊዜ ጀምሮ ነው እኩል ነው የእሷን ድምፅ ምሰማኝ ነበረው ማለት ነው እና መጀመሪያ የእሷን ዘፈን ስሰማ ተዋንተ ሰውን ታውቁታላችሁ አሞራው ድጄ አሞራ ሆኛለሁ የሚለው እሱን ዘፈን ነበረ እና አላቅም ማን እንደወደድኩ አላቅም ግን በቃ ዝም ብዬ በቃ አፈቅራለሁ በጣም በስማምና በቃ ቤት ውስጥ የሆነ ተሰብስበው እስኪወጡልኝ ነው የምቸኩለው ጮክ ብዬ ለመስፈን ማለት ነው እና ያኔ ነው መሰማት የነበረውና እዮብንና እሷን እኩል እየሰማዋቸው ነፍሴ ናት የምታዳምጣቸው በቃ ጆሮዬ ብቻ አልነበረም እና ያኔ የነበረ የጂጂ ፍቅር አለ ያኔ ነበረ መውደድ እሷን ማግኘት እሷን መፈለግ ከሷ ጋር መስራት እኔ አላቅም ብቻ ድሪም ማድረጋቸው ነገሮች በጣም ኦቨር ኦፍ ማይ ካቅሜ በላይ የሆነ ነገሮች ነው ዊሽ ማድረገውና ያ ታይም ላይ በጣም ጂጂን ፈልግ ነበረ እና ግን አንድ ቀን ግን ፓብሊክሊ የእሷን ዘፈን ግን እንደምትጫወት ምናምን ፊል አደርግ ነበር ያኔ ቲክቶክ አልነበረም እንጂ ብቻ የሆነ ሲዝን እንደሚመጣ ግን አምን ነበረ እና ጂጂን በጣም ወዳታለሁ እንደሷ መሆን ፈልጋለሁ በጣም ሚውዚካል ያላትን አንደርስታንዲንግ ጆሮዋን አይምሮዋን በጣም አደንቃለሁ እና ሺዝ በጣም ሱፐር ጂኒየስ ፎር ሚ ያ እና ኢሚቴትም እያረኩ አይደለም ብዙ ሰዎች እንደዛ ይመስላቸዋል ኢሚቴሽን ምናምን መስሏቸዋል ግን አይደለም ቢሆን ኖሮ ኢሚቴሽን ቢሆን ኖሮ ሌላ ዘፈን ላይ እንትንል ነበረ በትክክል ያ ምናቀው ድምጽ ነው ጂጂ ላይ የሚመጣው ያ እና ወዳታለሁ that's why የቲክቶኪንግ አስቤበት ነው የጀመርኩት እና ከጂጂ ውጪ ሌላ ዘፈን መስፈን አትችልም እንዴ ምናምን ብለውኝ ያውቃሉ እንደ ኮንተንትም የያዙት ሰዎች አሉ ምናምን የቲጂን ዘፈን ይላችሁ የሌላ ሰው ዘፈን መስፈን አለመቻል ሳይሆን ያው በቃ ጂጂን ስለምወዳት ከከለርሽ ጋር ስለሚሄድ እሱን ብቻ ሳይሆን እሷን መሆን ፈልጋለሁ ገብቷችኋል አይደል ጂጂ ማለት እንግዲህ የሀገር አድባር ናት አይደል በቃ ምን ያህል ነገር እያንዳንዳችን አይምሮ ውስጥ እንዳስቀምጠች እናውቃለን አዲስ አበባ ነው ተወልጄ ያደግኩት ናፈቀኝን ስሰማ ግን ማላውቀው ቦታ ሄዳለሁ ምናምን እያንዳንዱን ምናምን የእናቷን ጥጆች አባቷን በሬዎች ምናምን ጎረቤቱን አያታደውደኝ ምናምን አስበውና እያንዳንዱን አውቃቸዋለሁ ቀደም ቪዥዋል አደርጋለሁ ምናምንና ሶ this is a cool music ማታውቀውን ነገር ይዞክ ሲሄድ ማታውቀው ቦታ ማታውቀው environment ማታውቀውን culture ስትኖረው ፊል ስታደርገው ስታክ that's music for me ና she's my hero ለዛ ነው የምፈልገው ያልኳችሁ ለዛ ነው ደግሞ ይሳካል ያሉት አልበም እያለኝ ያለ ነው እንትና ይለቀቅ ይሆን አይሆን ቶማስ ለምንድን ነው የማይለቅልን ግን ያ ብራውኑ ጋር ያወሩ ነበር ስንስማማ ተንድሏል ባካችሁ ኳየር ምናምን ካስፈልገው ማለት ነው አለ እደናል እናወራለን እሺ እንግዲህ ያ ናይስ እንጠቅልለው ይቻላል በጣም አሪፍ ቆይታ ነበር ሄዱ ቴንክ ዩ እንዴት አገኘሽው አንቺ አሪፍ ነው በጣም ናይስ ጓደኞቼ ስለሆናችሁ አልከበደኝም በጣም ኢንጆይ ነው ያደረኩት ታንክ ዩ ደስ የሚል ፕሮግራም ነው ደግሞ በርቱልኝ ከኢፕሽ በኋላ ደግሞ ፍቃድሽ ከሆነ ጂጂን ይዘሻት እዚህ በሚገባ እንግዲህ ትሆኛለሽ ያ እናመሰግናለን ቴንክ ዩ ናሆሜ ይመቻችሁ ያብዬ እሺ እንከት